የጠፋውበት ዋነኛው ምክንያት ያው ምግብ ሳልበላ ከርሜ ስለነበረ ሱፕ ስወስድ በጣም ዊክ አደረገኝ አደከመኝና ሰውነቴ ሳይበላ ከርሞ ስለነበረ ልክ ሱፕ ወሰድኩኝ ምናምን የመጀመሪያው ቀን ማታ በጣም ደከመኝ ለኔክስት ዴይ መነሳት አቃተኝ በጣም ከበደኝ እንኳን እናንተ ጋር መጥቼ ላውራ ስቲል ድምጼ ጎርነን ያለ ነገር አለው አይደል ጎርምሳ ሆኜ ነው የመጣሁትና ድምጼ ምናምን ሰውነቴ ደክሞኝ ነበር እና በቃ ሐሙስ ቢሄድስ ሐሙስ ሄጄ የቆጮና የቡና ቀን ብናደርግስ ቡና ብንጠጣስ ቡና ጠጡ ብልስ እኔ እየበላውና እየጠጣሁላችሁ እናንተ ያያችሁ ማሳለፍ አንችልም ወይ ብዬ ቃሊን በማክበር በውስጥ መስመር አረሰብ ሊቆጮና አበላሽተሽ ነው አይደለም ወይ ጠፋሽው ተበላሽው ያላላችሁ ማኔ አርጎ በስተማሪ ነኝ ይልፎክር ነው የመጣሁት ዛሬ ጉዴ ላሳያችሁ ቆጮ ብቻ መስሏችኋል ክትፎ ሰርቼ በቃ ጉራጊኛ ለማሳየት መከራ አባቴን በልቼ አይቤን ክትፎዬን ጎመን በአይብ በተፈጨ እኔ በተፈጨ የተፈጨ ተነበረኝ የደረቀ ጎመን ነበረኝ ካይቢ ጋር አቀላቅዬ ባይዘው እንደታውቁ ፈልጋ እኔ ተወልጄ ያደኩት ጉራጌ አካባቢ ነው ማለት የናቲ ጎረቤቶች እናቶቼ ብላቸው አላፍርም ያሳደጉኝ የናቴ ጎረቤቶች ብዙዎቹ ጉራጌዎች ናቸው ኦሮሞዎች ጉራጌዎች ብቻ አካባቢን ያደኩበት ኤቭሪባዲ ያለበት ኢትዮጵያ እንዳለች እዛ ሰፈር ነው ያለውና እኔ የጉራጌ ባህል በጣም ነው ማቀው ሌላ ጊዜ በጅባ መሬት ቁጭ ብለን ምናምን በኮዋ በመናምን አሳያችኋለሁ እግዚአብሔር ምስክሬ ነው እኔ ጉራጌ ነኝ በቃ በነሱ ኢትዮጵያዊ ነኝ እነሱ የጉራጌኛ ተናጋሪ ናቸው አንደርስታንድ አደርጋለሁ ሙሉ በሙሉ ባልሰማ ምክንያቱም ከነሱ ጋር ነው ያደኩት እንዳልኳችሁ ቤተሰቦቼ ደግሞ ስፔሻሊ አባቴ እና ቤተሰቦቹ ጉራጌ ሀገር ነው አባቴ ያደገው እና ሰብሊ መልእክት ልኬልሻለሁ ሜሴንጀር ላይ እሺ አየዋለሁ በኋላ አሁን እዚህ ጋር ስለሆንኩኝ ሜሴንጀር ላይ መሄድ አልችልም በኋላ ያለሁኝ ቼክ አደርጋለሁ ሜሴንጀር እንደክሞኝ ስለነበር የሁላችሁንም ሜሴንጀር ላይ አልቻልኩም ምክንያቱም ደከመኛ ልሙት ለምን ልሙትባችሁና በተናገርኩት መሰረት የእንትኔን ቆጮዬን ጋግሬ ያለሁኝ በተማርኩት እንትናን አመስግኑልኝ ድንቅነሽ የሚል የዩቲዩብ ፔጅ ያላት ስሟን አጣርቻለሁኝ ፈቲያ ልክ ነኝ አይደል ፈቲያ አይደለ ስሟ ፈቲያ ሙስሊም እህታችን ተምሬያለሁ ጎበዝ ተማሪ ነኝ ከሷ ኮርጃለሁ ሷ እዛ ጋር በቃ ፊታችሁ ቼክ ላድርግ ብላ አደረገች እኔ ደግሞ ቡላውን ልክ ሷ በዱቄት በትንሽ ዱቄት ቀላቅላ ጋግረች እኔ ትንሽ ግን የረሳሁት ጨው መጨመር ነበረብኝ አልጨመርኩም አገር ቤት ግን ይያለው ቆጮ መጋገር እችል ነበር ቆጮ መጋገር ፖዝ አደረኩኝ ለበ ታያችኋለሁ እስቲ ጻፉልኝ ኦኬ ኮኔክሽኔ ትንሽ ተቋርጦ ነበር ይቅርታ እና አገር ቤት ይያለው ቆጮ መጋገር እችላለሁ ቆጮ መጋገር ችግር የለብኝም ግን እሷ በተናገረችው መሰረት ቡላና ጀሙዬ መጥቻለሁ ቆጮዬን ይዤ ይሄው ማልመጣ መስለሽ ነበር አይደል እና ቆጮዬን ላሳይ በቃ ልክፈተው ይሄ ደግሞ እንግዲህ ጣባት ስለሌለኝ በጣባት በሚመስል ነገር ያረኩት እቺ እንግዲህ የጣባት ክዳኒ ናት ይሄው የጋገርኩት ቆጮ በበርበሬ እና በእንትን አድርጌ ቆጮ ጋግሬያለሁ ጎበዝ ተማሪ ነኝ ፈቲ እንግዲህ አስተማሪዋ የድንቅነሽ ዩቲዩብ ላይ ድንቅነሽ በሚል ፔጅ ያለሽ ሴት ጎበዝ ቲቸር ነሽ አንቺም እኔም ጎበዝ ተማሪ ነኝ ተምሬያለሁኝ እና ሌላው ምን ይዤ እንደመጣ ተቀላችሁ ቆጮና ክትፎ እንደም ይሄ ደግሞ የራሴ ነው የተፈጨ የደረቀ ጎመን ነበረኝ ምንድነው ደርቆ የተፈጨ እሱን ቀላቀልኩኝና ቂቤን አንጥሬ ወገኛ ሆኜ ሙያዬን አሳይቻለሁ ማለት ነው እና ይሄው እንትን ብያለሁኝ ልብላ
አላስቀናችሁም። እኔ በኋላ በበላ ይሻለኛል። አይናችሁ ያየ እናንተ ከምትቀርቡ ቡና ይልጠጣ ነው ልብላ ትንሽ ይልቀስ የእውነት ጌታ ምስክር ራሴን የጋገርኩት ግን ችግሩ ምንድነው እዚህ ላይ የገዛሁት ቡላ I don't think ንጹህ ቡላ አልመሰለኝም ብዙም የእንትኑን ቴስት አላመጣልኝም የቆጮ ቆጮ የሚለውን ያ የቆጮ ሽታው ምናምን አላመጣልኝም ግን ያ ቆጮ ነው የሚመስለው this is my ክትፎ አይብና ጎመኔ ቀኑ አስቀናችሁ ሰርታችሁ ብሉ ጎመን ቀቅዬ ከትፌ ያሚ እና ሙያዬ አሜን ጌታ ኢየሱስ ባርኮታል ሙያዬ እዚህ ጋር ነው ድረስ ደርሷል ጎበዝ ተማሪ ሆኛለሁ እላችኋለሁ አስቀናችሁ አይደል በተለይ ውጭ ያላችሁት እኔ እምባዬ ነበር ቢመጣ እናንተም በሆን እንባችሁ አልመጣም መጥቶብኝ ያውቃል እኔ ብዙ ጊዜ ስዕል መልጬ አውቃለሁ የሰው ፎቶ ሰው ሲበላ አብሮ ሲበሉ እያልኩኝ ሰው ሲበላ አብሬ አባይ ሆኜ በልቼ አውቃለሁና ስለዚህ ማቀንቶ ማን ይቀራል ላጉርሳችሁ በሱ በኩል እናንተ በእውነት ሲጣፍጥ በስመ አብ ወልድ ቁጭ ብዬ ልብላ እንዴ ጎበዙኛለሁ በስመ አብ ወልድ ነት ሳታዩን በኋላ ጥርግ አድርጌ ተረብቄ ጀሙዬ ቀንተሻል ጌታን ቀንተሻል ጀሙ በምን ላንጣሽ እንግዲህ አላሾልገው በዩቲዩብ ውስጥ በምንድነው በፌስቡክ ወይ በዳንኤል ብዬ ከቀናችሁ አልቀ በስመ አብ ወወልድ ወመንፈስ ቅዱስ ካይናቸው ጠብቀኝ መድኃኒዓለም አባቴ ከሚወዱኝ እንኳን ከምደብራቸው ሰዎች ማድነኝ ዛሬ መቼም ምደብረው ሰው አይኖርም ቡናዬም ደርሷል this is my coffee ከመጣው አልቀረ እንግዲህ እኔ ቡና ጠጪ ስለሆን በወጉ ልምጣ ብዬ ነው ወይኔ ዛሬ ምግብ አደባባይ በላ ነውርና አይደለም ሐሜት ብቻ ነው ነውር ሐሜት ሰው መጥላት ምናምን ነው ነውር እንጂ መብላት ምን ነውራለው ምን ክፋት አለው ልብላ እንጂ እናንተ እህት ብልት ሆዴን እስኪያመኝ ጀበናዬን ፍቅቅል አርጋት አፌ ውስጥ ሊገባ ትንሽ ሊቀረው ጀበናዬና እናንተን ለማየትም እንዲመችኝ እንደዚህ ከዛ ቡናዬን እየጠጣ መሳደብ በጣም ትችላላችሁ አለበሳም መመረቅም ትችላላችሁ ደስ እንዳላችሁ እኔ ግን በጣም ዛሬ ነው ገና ይቀመስኩትኝ እውነት ጌታ ምስክሬ አክቲንሻ አንተና መብላት ትላንትና በላሁኝ ከዛ በፊት ግን መብላት አቃተኝ ትንሽ ከብዶኝ ነበር ማክሰኞ እኮ በዛን ላጥ ያልኩት የቀረሁት ማን ይዋረዳል እናንተ ፊት መጥቶ ኪችን ይያችሁ ልገባ ነበርና እናንተ ማሳያችሁ ሳምንታት ቆይ ሰብለቤ ግርግርዳ ላይ ምን አለ ጣራዋ ላይ ምን አለ በምን እንስደባት ለምትሉ እኔ እንደዚህ ድግስ ተደግሰ ተጠርታችሁ ቴንኪው ብላችሁ እንደ ብሳት ሆኖ ብዙዎቻችሁ አቃቄራ ታድስ ስለና እኔ ኪችን ይዤ መጥቼ የኪችን የነቃ ሲቆጥሩ ለምን ይዋሉ ብዬ ድብቅ እዝቹ ጠረጴዛይ ላይ ቡናይም ቆንጆ ነው በስመ አብ ወልድ መንፈስ ቅዱስ በሉ ቡና አፍልታችሁ ጠጡ
ቆጫችሁን ቡላውን ከትንሽ እህል ጋራ ካሪፍ ምን ጀበናውን አታንሹ ኦኬ የጀበና ፍቅር አለሽ ቆይ ጀበና ፍቃሪው ጀበናው ጎማዳ ጀበና ነው ጉምድ ያለ ጎራዳ እና ኤኒዌይስ ጋግራችሁ እኔ ግን ምን አልኩኝ እንትን አጣው የበቆሎ ዱቄት ከበቆሎ ዱቄት ጋር ላይ ሆነ ነበር ኢትዮጵያ እንትን ይሰራ አይለ ብራብራት ታውቃላችሁ ጉራጌ ያሉናችሁ ሰዎች አታውቁም ትግሬ ምናምን የሆናችሁ ሰዎች በተለይ ያው ከጉራጌ ጋር ካላደጋችሁ አታውቁም እኔ አውቃለሁ ከጉራጌ ጋር ስላደኩ ብራብራት ምናምን የቆጮ ፍርፍር ማለት ነው ቆጮ ተፈርፍሮ ከገብስ ጋር ከምናምን ጋር ተደርጎ ዋይ እንዴት እንደሚጣፍጥ አጠይቁ በጣም ነው የሚጣፍጠውና እና እሱንም ልሰራ አሰብኩኝና ትንሽ ተካከመኝ እንጂ እዚህ ጋርማ በቀደማ በፊ ላይ አረጋው ነበርኩ ኩክ አደረኩና እነዚህ ሰዎች አይመጡ እኔ ብቻዬን አልበላው እኔም ሳልበላው ሳቀምሽ በቃ ሾርባዬ ስጠጣ ገና እንቅልፍ ሆንኩ እናንተ አትመጡም እኔ ብቻዬን እየበላው እናንተ ሳስቀናሉ ለማላድርም እና ዛሬ ይሄንን ይመስላል እኔ ኢትዮጵያኖች ወገኖቼ አንድ ነገር እንደው በእውነት የታዘብኳችሁ ልንገራችሁ መቼም ቡና እየተጠጣ እንደው እኔ ሰው ከምናማ ራሳችንን ተማማስቲ እርስ በርሳችንና እኔ ታዘብኳችሁ ሁላችሁ እንደው ታዘብኳችሁ እንደነማይዳውራ ቡና ይፉት ይያልኩ ማለት ነው እናንተ ሰዎች ጴንጤዎች ነገረኛ ሆናችሁ ኦርቶዶክሶች ነገረኛ አሁናችሁ ሁለታችሁም የነገረኛ ጴንጤ ነገረኛ ኦርቶዶክስ ነገረኛ አሁናችሁ እስከመቼ ነው ያው ጥያቄ ሙስሊሞቹን አልናገርም ግን እናንተ በመጽሐፍ ቅዱስ የምታምኑ ሰዎች እስከመቼ ነው እናንተ ነገረኛ ሆናችሁ የምትኖሩት ወይንም ሰው ሲያስተምራችሁ አትማሩ ትምህርት አትወዱ ጌታ ምስክሬ ነው ትምህርት አትወዱም ቆጮዬን አሳይቼ ቡናዬን እያሳየው ልክልካችሁ ነግራችሁ ነው ዛሬ የምወርደው ልክልካችሁ ግን ለጸብ አይደለም ዲስሪስፔክት አይደለም በእውነት የታዘብኳችሁ ነው ራሴንም ጭምር ነው አክቹአሊ የታዘብኩት ግን እኔ ምለው እኔ ነብይ ማን ነው እኔ ነብይ ጩፋ ነብይ ምናምን እሱ በጥሩ በሰራ ወይ መጥፎ በሰራ እኔ ምን አገባኝ ጴንጤ በሙሉ ምን አገባው እኔ እሱ መድኃኒዓለም እዛው ዲል ያድርገው የጠራው ጌታ ባይዘው ልንገራችሁ አንድ ነገር ጥሩንም ነብይ መጥፎንም ነብይ ግን ለሰይጣንም ስራ የሚነሳው ነብይ እንዲቀባ የሚያደርገው እግዚአብሔር ነው ለምን መሰላችሁ ይሄንን እመላችሁ እንደሱ አይነት ነቢያት የእግዚአብሔር ቃል እንዲፈጸም መነሳታቸው አይቀርም እንዲነሱ ደግሞ እግዚአብሔር ያን እንደ ፈርዖንን ልቡን ያደነደነ የነበረው እግዚአብሔር አይደለም ወይ እና እኔ ምን ላርጋ አንቺ ምን ትያለሽ ሰብለ ስለዚህ ነገር ምን ትያለሽ ምን ማለት ትፈልጊያለሽ ጴንጤ ሲሰደብ ኦርቶዶክስ ያጨበጭባል ጴንጤ ነቢያት ጌታ ይገስጻችሁ ነቢያቶች ሲባል ኦርቶዶክስ አሪፍ ኮሜንት ከኦርቶዶክስ ይመጣል ጴንጤ ከዚህ ጋር ግማሹ ጴንጤ እውነት ነው ጌታ ምሕረት ያርግላችሁ ይላል ግማሾቹ ደግሞ ከስር አረ እንደው እግዚአብሔርን ሰው ተው ይላል ኦርቶዶክስ ደግሞ ያጠፋችሁን ስትናገሩ ደግሞ ጴንጤ ይላል ኦርቶዶክስ ደግሞ ከዛ ዘራፍ ያዙልቀቁን እስከመቼ ነው በሁለቱም በኩል ያለው ሰተታችሁ ሲነገራችሁ ሰተታችሁ መስማት ማትፈልጉ የሰው ሰተት ላይ አጨብጫቢዎች ሆናችሁት ሁላችሁም በፐርሰናል ላይፋችሁ በተለያየ ላይፋችሁ ከሃይማኖትም ውጪ በተለያየ ላይፍ አበሻ እስከመቼ ነው አጨብጫቢና ነገረኛ ሆኖ የሚኖረው በእውነት በፖለቲካ ነገረኛ በመናምን የፖለቲካው ውጤት ፖለቲካ ላይ ሰው የሞተ ያለው ውጤት የጴንጤው ለእግዚአብሔር አለመታዘዝና የኦርቶዶክሱ ለእግዚአብሔር አለመታዘዝ ነው ፕላስ ሙስሊሙንም ይጨምራል ይሄ ለእግዚአብሔር በትክክል አለመታዘዝ ነው ውጤቱ እና እኔ መድኃኒዓለም እዚህ ጋር አስቀምጦኝ መልካም ነገር ሰብለ ነብይ እንትና አጠፋ ሰብለ ፖለቲካ ላይ እንደዚህ ሆነ ፖለቲካ ላይ የሚመጣው ሞት ውጤቱ ለእግዚአብሔር አለመታዘዝ ነው ሲባል እናትሽ እንዴት ሆነ አንቺ የኛን ሃይማኖት ነው የምትሳደቢው ትላለ ከዚህ ጋር ኦርቶዶክስ ከዚህ ጋር ማዚ ጋር ተነስተው ጴንጤዎች ጌታ ይገልብጥሽ ይገስጽሽ እግዚአብሔርን አፈሪም ተሳዳቢ ይላሉ እና እናንተ አትማሩምና
እውነትነቱ ተነግሯችሁ አገር አይለቅ አንተላለቅ ብለን እንመለስ እንታረም ወደ እግዚአብሔር እንመለስ ሲባል ኖ ትላላችሁ። እግዚአብሔርን ጥፋት ሲመጣባችሁ እግዚአብሔርዬ መድኃኒዓለምዬ እመቤቴ ማርያም ኢየሱስዬ ማንዬ ትላላችሁ። ልክ ሰላም ስትሆኑ እነ ነብይ ጩፋን እነ ማነው ብቻ ነቢያትን ደርድሩልኝ ነብይ ትፈልጋላችሁ። ግማሹ የምታመልኩትን እዛው እኔ ከኦርቶዶክሶቹ ጋር ብናገር ከእናንተ ጋራ እናንተ መናገር አልችልም። ምክንያቱም ከዚህ በፊት ተናገር በጣም ጴንጤዎቹንም ጨምር ተቆጥቼ በተናገርኩትን ለኦርቶዶክስ የተናገርኩትን ብቻ ቆርጣችሁ ጨርቃችሁን ጥላችሁ ነጠላዬን ጋቤን ያዙልኝ ብላችሁ ፎቶዬን አንዴ በፈለጋችሁት አንዴ በምን ስሜን ስትሉ ከረማችሁ። እኔም ብቻ አይደለም ማንንም አማራው ግን ለምንድነው ኦርቶዶክስ ጴንጤው ሁሉ ማንንም አማራው ስተታችን ሲነገር ቆም ብለን እንዴ እዚህ ጋር ስተት አለ ወይ ብሎ ጴንጤ የማይታረመው ዘይት ገዢ እናንተ ካልሆናችሁ ዘይት ቸርቻሪ ነው። ይቅርታ በጣም ላይን እየገባ አስቸግሮኝ ነው። ሌባ እኮ ተቀባይ ከሌለ እኮ ሌባ የለም። ተቀባይ የሚቀበለው ሌባን አሁን ሰርቆ ሲያመጣ የሚቀበል ከሌለ ለምን ይሰርቃል? ማንም አይቀበለውም። አሁን አሜሪካን ሀገር ቤታችሁ ክፍት ከሆነ እሺ እየጠጣሁኝ አራ አሞቋለሁ እዚህ ጋር ጋዝ ይጅራስከ ቡና ቅጂ ስትለኝ ዛሬ የነገር ቀን ስለሆነ ከቡና ጋር ነገር ስላለ ጋዜና አምጥቻለሁ ለነገር ማለት ነው። ሞቅ እያደረግኩ ያው ቡናውን እያሞኩኝ ልጨቃጨቃችሁ። I love you too ቆንጆ ጌታ። እኔ በእውነት ትምህርት ግን ለምንድነው ማንወደው እኛ በሾች? ለምንድነው ለሰው አጨብጫቢ ሆነን ለፈረንጅ አጨብጭበን ለጠቆሮ አጨብጭበን ለዩሮፑ አጨብጭበን ለአሜሪካኑ አጨብጭበን? አሁን ቅድም ልላችሁ የፈለኩት አሜሪካን ሀገር ደጅቃችሁን ብታስቀምጡ መኪናሽ ምናምን ማንም አይወስደውም። መኪናውን ወስዶ ያው ሊሸጡት ይወስዱታል። ግን የቤት ውስጥ አሁን ቤታችሁ ቢገቡ ቤትሽ ድረስ ቢገቡ ወርቅ ያለበት ምንድነው ሽጉጥ ምናምን ሄደው ይሰርቃሉ መሰላችሁ። እሱን ተቀባይ ስላለ እቃ ግን ስረቅ ብትሉ አይሰርቁ። ለምንድነው? ጉድዊል በነፃ አለ። መንገድ ላይ ተጥሎ ይለቃ ማንም መንገድ ላይ መጣለቅ አትችልም። ብትጥል መንገድ ላይ ያውም ከፍለ ነው ትራሽን የቤትህን ሶፋህን ምናምን ለመኪና ከፍለ ምናምን ነው ወደ ቆሻሻ መጣያ እንኳን የምትወስደው በሺ የሚቆጠር ገንዘብ ከፍለ። ስለዚህ ጉድዊል ወስደ ምናምን ሰተ በነፃ ያገኛሉ። ለምን ይሰርቃል? ያንተን ቤት ኮተት አየ ሰራቂ ተቀባይ ስለሌለ ሰራቂ የለም። ሌባ አሁን እኛ ኢትዮጵያ ኪስ ለምንድነው የሚያወልቁት? መንገድ ላይ የሮጡ ቦርሳን ምናምን ቦርሳ ገዢ ያላ የተሰረቀውን ቦርሳ የሚገዙ ሌሎች ሰዎች አሉ። ስለዚህ ጫማሽን ነጥቆ ቢያመጡ ተቀባይ አለ። ስለዚህ ለምን አይሰርቅም? ለምንድነው ነቢያቶቹ ዘይት የማይሸጡት? አሁን እኮ ነቢያቱን ከመስደብ ከነቢያቱ ጋር ከመጨቃጨቅ እነሱ ዘይቱን ይቸርችሩ። ዘይት ገዢዎቹ ማን ይንገራችሁ? አሁን እኔ ለምንድነው ነቢያቶቹማ ተቀብተዋል የክፉን ስራ እንዲሰሩ። መልካም ነቢያቶች የመልካሙን ክፉ ነቢያቶች የክፋትን እንዲሰሩ የቀባቸው ራሱ እግዚአብሔር ነው። ውሸቴን ነው? መጽሐፍ ቅዱስ ላይ የተጻፈ ቃል። ክፉም መጥፎም በኔ ስር ነው ያለው። ክፎች የሚነሱት ለክፎች ነው። ሕግ በምድር ላይ የወጣው ለሕግ ለማይገዙ እንጂ ለመልካሞች ሕግ መልካም ሰዎች አልወጣም። የምድር ሕግ ራሱ ምድር ላይ ለሚኖሩ ለመልካም ሰዎች አልወጣም። ሕግ የወጣው ለመጥፎ ሰዎች ነው፣ ለማይታዘዙ ሰዎች ነው ሕግ የወጣው። ስለዚህ ሌባ ወይንም ዘይት ሻጭ ነብይ ምናምን ሻጭ ነብይ ገዢ ከሌለ እሱ ሻጭ አይሆንም። እሱ የተቀባው ሊሸጥ ነው ዘይት፣ እግዚአብሔርን ሊፈታተን ነው። ፈርዖን የተቀባው የእግዚአብሔርን ሰዎች ሊያስጨንቅ ነው። ዋናው ቁም ነገሩ ግን የእግዚአብሔር ሰዎች ዘይት ገዢ ለምንድነው የሆናችሁት? ለምንድነው እናንተን የሚናገራችሁ የጠፋው? አንዱ ልጅ ተነስቶ መንግስት ነው ሲወቅስ የሰማሁት።
እንደዚህ አይነት ሰዎች ህዝብ እያሳሳቱብን ነው እና ይታሰሩልን እንዲደረጉልን ሲል እንዴ ለምን ነው የሚታሰሩት? ለምን ይታሰራሉ? ገዢዎቹን ማን ይሰራቸው? ስብስብ አድርጎ የኢትዮጵያን ህዝብ ማሰር ነው። የኢትዮጵያን ህዝብ ደብተራ ጋር እየሄደ የሚያስጠነቁለውን ወንድሙ ላይ ድግምት የሚያስደግመውን እኔ ሁሉንም ኦርቶዶክስ እያልኩ አይደለም፣ ሁሉንም ጴንጤ እያልኩኝ አይደለም። የሚያደርጉትን ነው የምናገረው። ወንድሙ ላይ ሲያስተበትብ እዛው ቸርች ውስጥ የጴንጤ ደብተራ ደግሞ ነቢያቶች ናቸው እነዚህ እነ ዳንሳ እነ ምናምን። እኔ አሁን የነሱን ስም እየጠራው ምንም እንትንም ብለው የቀባቸው ግን ደብተራውንም እንዲነሳ ያደረገው እግዚአብሔር ነው። ዳንሳም እንዲነሳ ያደረገው እግዚአብሔር ነው። አንተ እነ ዳንሳ ጋር ሄደ ምን ልሁን ብለህ ነው ዘይት የሚያስገዛ ነው? ዘይት ገዢው ነው እንጂ ዘይት ቸርቻሪውን ለምን እንናገረዋለን? መብቱ ነው የፈለገውን የዘይት ካምፓኒ መክፈት መብቱ ነው። አልዬ ስትመጣ አይቻለሁ። ጌታ ምስክሬ ነው። ቆጮ አላመለጠሽም ወይ? አረ ወረረረ ማኔ እኔማችንማ አደባባይ ቆይ ጀበና ይፎቀቅል አርጋት አንዴ ጀበና እየከለለች ነው ቆጮዬን። እዚህ ጋር ስትገቡ እንዴ ታያላችሁ እንጂ ይሄ ሁሉ ስንት ቀኔን መከራ አባቴን የበላውበትን ሙያዬን ይሄው ቆጮ ብትፈልጉ በከለር በምን አድርጌት አቆራረጤ ላይ ያምር ይችላል። ያው ነጭ ሆኖብኛል ትንሽዬ፣ ብዙም ነጭ አልሆነብኝም። የሆነ እቺ በበርበሬ አርጌ ነው ይሄው ክትፎዬን ጋግሬ ያለሁኝ ይሄው ምንም ካካካካካ የለም። ገዝቻ አይደለም መድኃኒዓለም ምስክሬ አፈር ከድሜ ላቤን ጠባ አድርጌ ነው የሰራሁት። ምንም ክፉ ነገር መነጋገር አያስፈልግም። በላ እያረኩ እነግራችኋለሁ። እኔ ነቢያት የምናገረው ፖለቲከኞቹን ወታችሁ ማትገስጹት እኔ ጾምኩኝ ምን ላይ ነው የሚቀበላቸው? ይቅርታ ለሚፈልግ እግዚአብሔር ይቅር ይላል። እናንተ እንደባደባለን ምን ጸሎት ያስፈልጋል ብለው ፖለቲከኞቹ እንደባደባለን ካሉ ምድር ሼክ ብታደርግም አትፍሩ ያለው እግዚአብሔር ነው። ምድር መናወጡ አይቀርም። ስለዚህ አንዳችም እናንተ ሊያገኛችሁ እግዚአብሔርን የሚፈራ አንድም ነገር ሊያገኘው አይችልም። ስለዚህ እንደባደባለን ያለ እነሱ ተዋልን መከርን ዘከርን አይ እንደባደባለን፣ እንጣላለን፣ እንፋታለን፣ እንገነጣጠላለን እንግላታሉ። እኛ ምን እናርግ እንግዲህ? በየቀኑ ፖለቲካ እናውራ? በየቀኑ ነብይ ይያል ነብይ እንትናን ልስበከው? አላረገውም። ዘይት ይጌድሽ አንቺ እየገዛሽ እናንተ ዘይት እየገዛችሁ ነብይ እንትናን ልናገር ዳንሳን የገባው እግዚአብሔር ነው። ሁሉንም የቀባው ፈርዖንንም የቀባው እግዚአብሔር ነው። ዳንሳን ሲፈጥረው ያውቃል ዳንሳ ማን እንደሚሆን። እግዚአብሔር አልቀባውማ እንዳትዪ። እግዚአብሔርማ መጽሐፍ ቅዱሳችሁን ገልጣችሁ ክፉንም መልካሙንም ክፉንም የማደርግ እኔ ነኝ። መጽሐፍ ቅዱሳችሁን ኤርሚያስ 7 ላይ ሄድና ግባና አንብብ። ኤቭሪቲንግ እግዚአብሔር ሂዝ ኢን ኮንትሮል። ሁሉ ነገር እግዚአብሔር ሳያውቀው በምድር ላይ ሄድና ፈትነው ያለው እኮ እንትናን እንዴ እንዲፈተን የፈቀደው ማን ነው? ኢዮብን። ለልበ ደንዳና እግዚአብሔርን ለማይታዘዙ ልበ ደንዳና ለእግዚአብሔር ለማይታዘዝ ዘይት ለሚወድና ጥንቁልና ለሚወድ ሰው በአቋራጭ ለመሰልጠን ለተቀመጠ ሰው ቁጭ ብሏል። ሰይጣንንም ቁጭ ያደረገው ለሰይጣን አልፈቀደለትም እንደ እግዚአብሔር ምድርን። ለሰይጣን አልተፈቀደ። እግዚአብሔር አንተን ያለን አንተን አላለውም እንዴ? እና እግዚአብሔርን ሰይጣን የእግዚአብሔርን እጅ ጠምዞ ነው እንዴ ሰይጣን ምን እያደረገ ያለው ነው? ወይ እበላለሁ። እንደውስ በቃ መብላቴ ነው ማልተው። እበላለሁ። ቡናዬም ቀዘቀዘ እና እኔ መድኃኒዓለም መድኃኒዓለም ነው የቀባው ለልበ ትዕቢተኛ ቡና ያያ ስለሆንኩ ቡና ያሞኩ እየጠጣ ነገረኛ ጎረቤቶች እንዲህ ናቸው። ቡና ይጠጡና ልክ ጎረቤታቸውን ልካቸውን ሊነግሩ የሚፈልጉ ሴትዮ አልማዝያ ስም እናውጣ እንደው የኔና ደህና ነሽ? በአልማዝዬ እኮ አሮጊቷ ቅጥል ብሏል። ዛሬማ
ጠርቼ ቤቴ ልክ ልኳን ባልነግራ ብለው ቡናቸውን አፍልተው እንደኔ ነገር ሊፈልጉ ማለት ነው። ዛሬ ተሰብስባችሁ ብሎክ እንዳታረጉኝ መቼም እግዚአብሔር ክፉን ፈጠረ ብለሻል ብላችሁ ደግሞ መጽሐፍ ቅዱስ ላይ ተጻፈን የምናገረው እና ሴትየዋ ቆይ እስቲ አንዴ ጋዜ ልለኩስ። ሙያ የሌለ ሰው አትፈታተኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኦኬ I'm fine now. እና I like you too. እና ሴትዮዋ ጎረቤታቸውን ጠርተው ነይ እስቲ ቡና ነጭ ነይ እናት ነይ እንደው ገንፎ ሰርቻለሁ ብለው የኔ እናት የኔ ባህል ማዝ ደግሞ ልትበላ ሳቸው ቤት ልትበላ ሂደት ብላ እየበሉ ቢ ያሉ ግን እንደው ልጅሽ የሰራው ጉድ እያሉ በስመ አብ ወልደ መንፈስ ቅዱስ ባልሽ ያረገው እያሉ ልክ እንዲህ ቡና እየጠጡ ማለት ነው። እና እኛ እግዚአብሔርን እንስበክ ዳንሳን እንስበክ ማንን እንስበክ? እናንተ የዳንሳ ያለ ዳንስዬ ጠንቁልልኝ እያላችሁ ትሄዳላችሁ። ግማሽ ቆይ በስንት እንክፈላችሁ? ጤነኛ ጴንጤ፣ የታመመ ጴንጤ፣ በጣም የታመመ ጴንጤ፣ ደግሞ የሞተ ጴንጤ ደግሞ አለ። ጭራሽ ጭልጥ ብሎ ከዳንሳ ጋር ደብል ብሎ የጠፋ። ይቅርታ እንግዲህ ዛሬ ጨርቃችሁን ጣሉ ብሎክ አልኩ። እኔ ታዲያ እናንተ እግር መስገድ ከፈለጋችሁ ዳንሳ እግር ላይ ሄዳችሁ ከወደቃችሁ እግዚአብሔር ዳንሳን አልፈጠረምና ዳንሳ እንደዚህ እንደሚሆን እግዚአብሔር አያውቅም? አረ መጽሐፉ ላይ አልተጻፈም? ሐሰተኛ ነቢያት እንደሚመጡ አልተጻፈም? ማንም የእግዚአብሔርን እጅ ጠምዝዞ የሚያሰራ የለም። ስለዚህ እኔ ጴንጤ ባጠፋ ጴንጤ አይደለም ክርስቲያን አይደሉም እሱ ሮንግ እነሱን አልናገርም። ግን እየሄዳችሁ ዘይት የምትወዱ ሰዎችና ባቋራጭ በሰልጠን የምትፈልጉና ምንድነው መክበር የምትወዱ እኔ ዳንሳ ለምን ጠላዋለሁ? ማን ነው ዳንሳ? ያባቱ ስሙ ማን ነበር? ሙሉ ስሙ ምናምን ዳንሳ እኔ ለምን ጠላዋለሁ? በሰውነቱ እንኳን አልጠላው። አይ ሪስፔክት ሂም። ለሚያደርገው ነገር ደግሞ የተቀባበት የተጠራበት ነው። እሱ የተጠራበትን ነው እየሰራ ያለው። የሚያጨበጭብለት ነው እኮ እንዴ ከሱ እያሉ ያጨበጨቡ የሚሄዱትን ሰዎች መንግስት እነሱ ነው ሰብስበው ማሰር ያለበት እንጂ ሰውየው ምን አደረገ? እሱ የተጠራበትን ነው የሚሰራው። ጠንቋይ ምን አደረገ? እሱ ያመነበትን ሰይጣንን ይካድማል። እሱ ቤት ድረስ ጫት እያያዙ ተሸክሞ ጠንቋይ ቤቱ ድረስ ሄደው ፍረድልኝ የሚሉ ሰውዬ ጠንቋይ በየሰው ቤት እየሄደ ቢያስቸግር በርያንኳኳ ቢያስቸግር አሁን ይታሰር ጠንቋይ ይባላል። መታሰር ያለበት እኮ የኢትዮጵያ ሕዝብ እንዳለ ኦርቶዶክስም ጴንጤም ጨምራለሁ ሙስሊም ውስጥም ያለ ካለ አንድ ላይ ሰብሰብ አድርጎ ማሰር ነው ኢትዮጵያዊን ማለት ነው። እስክንሰለጥን እና ትምህርት አንወድም። ዳዲ ዲዲ ዳንሳ ዳዲ አም ሶሪ። እና እኔ ታዲያ ሰብለ ምን ትያለሽ? ሰብለ ፖስት አደረኩኝ። አንድ ጌታ ኢየሱስ ብርክ ያድርገው አንድ እግዚአብሔር ሰው ስለ አንድ ከገድል ላይ ያነበበውን እና መጽሐፉን እያነበበ አስተማረና በጣም ስለገረመኝ እሱ ያስተማረውን ትምህርት ኦኬ እስራኤል ዳንሳ አይ ነው ኦኬ አይ አንደርስታንድ ጠፍቶብኝ ነው እንጂ ያውቀዋለሁ ይሄንን ስም ግን ጠፍቶብኝ ነው። እና ከዛ እስከ ገድል ላይ ያገኘውን ያስተማረውን ፖስት አደረኩኝ። ከትንሽ ደቂቃ በኋላ ደግሞ የዚሁኑ ማን ነበር ይሄ እንኳን ማን ነው ይሄ ደግሞ ዘይት አሁን ሸጠ ተብሎ ገንዘብ ማን ነው ያሁኑ ነብይ ደግሞ ይሄ አሁን ሰሞኑን ከትላንት ወዲያ ግርግር የተፈጠረው
ጩፋ ምናምን እሱ ደግሞ ካራቲስቱ ማለት ነው። የሱን ደግሞ አግኝቼ ሼር አደረኩት። የዛንም የዚህንም ሼር አደረኩኝ። በኢየሱስ ስም ጦርነት ጴንጤ እንትኑ ጋር የኦርቶዶክሱን የገድል ላይ ያለውን ሮንግ የሆነውን ነገር ፖስት የተማረበትን እዛ ላይ ጌታ ምሕረት ያርግላቸው እንደው ምናምን ብሎ ጴንጤ ዘጋ ኮሜንት ጽፏል። እዚህ ጋር ደግሞ እዚህኛው ጋር ደግሞ ኦርቶዶክስ እንደው እናንተ ሰዎች ደግሞ ምናምን እና ታዘብኩኝና ዲሌት ሁለቱንም አድርጌ እኔ ምን አገባኝ ቆጮ እኮ ምናልሽ አረ ቆጮ ከምንድን ነው ያ እነግርሻለሁ ልጄ ቆጮ ከመንደጋገርኩት እነግርሻለሁ እኔ በልቼ ማትብሉ ምክንያት የለም እና አገጋገሩንም እነግራችኋለሁ። ግን የተማርኩት እኔ እዛው ዩቲዩብ ላይ ነው ከእንትና ጋር ማናት ስሟ እሷም እዛው ላይ ነው የሞከረችው። ቆንጆ ወጣላት፣ እኔም ቆንጆ ወጥቶልኛል። እኔ ታዲያ ያንጠለጠላችሁ ወሬ ፖለቲከኞቹ እንደ የሃይማኖት ሰዎች ዝም ትላላችሁ ወይ? የሃይማኖት ሰዎች ተናገሩ እንጂ ጸልዩ እንጂ ጮሁ እንጂ እንዴ! እናንተ ስድድብ ነው ታው ስትባሉ ሚዲያ ላይ ያመላችሁ ስድባችሁን አታቆሙ። ምሳት ነው የምትለኩሱት። ከዛም ጋር እናንተ ድብድብ ትወዳላችሁ። እኛ ታው ስንል ሚዲያ ላይ ያለው እንኳን መካሪ ነኝ ባይ ፖለቲከኞች ታው ተብላችሁ እንኳን ተዋላችሁ እንዴ ያውም ወገን ጎሳ እየነጠላችሁ የምትሳደቡት የሃይማኖት ነገር ብታገኙ ጴንጤ ኦርቶዶክስ ምናምን ድብድብ ነው። ትማራላችሁ? ማናችሁ ማትማሩ? ትምህርት አትወዱ ግን አቤት ነጭዬ ካላችሁ አትመለሱም። ዩሮፕዬ አሜሪካዬ ምናምንዬ ማጨብጨብ በቃ እኛ ለመጣ ለቀባ ለተቀባ ለሚቀባ ለምናምን እንዳጨበጨብን ዋ እና እኔ ዝም ብዬ ነገር መፈላለገው ምን ቦጣኝ። እዛው ራሳችሁ ድብድብ የምትወዱ መድኃኒዓለም የሰራችሁ እዛው ቡናው እየፈላ ነው። መድኃኒዓለም እዛው ይርዳችሁ ልባችሁን ይመልስ እንጂ እኔ ተቃጥዬ በሞትበት ምን ቦጣኝ። ቆጮዬን ብልት እያደረኩ ቡናዬን እየጠጣው እና እኔ ኢየሱስዬ ነው የምሰብከው። ጆሮ ያለው ይስማ። ኢየሱስን ሰብካለሁ። እኔ የምናገረው ኤቭሪ ሲንግል ዴይ ከኔ አፍ የምትሰሙት የመልካም የሆነውን የህይወት ምንጭ የሆነውን ወደ ሞት ሳይሆን ወደ ህይወት የሚወስደውን ወደ ሰክሰስ የሚወስደውን የኔን ጌታ ቁጭዬን እየበላው ክትፍዬን እየበላው ቡናዬን እየጠጣው ሰብካለሁ እንጂ ድኒ ዳንሳ ጩፋ ጪፌ ምናምን ታሰር አትታሰር ከፈለጉ መድኃኒዓለም እዛው እሱን ብታስረው እግዚአብሔር ዝም አይልህም። ተው እንዳታስረው። ዘይት መግዛት ሽንተይ ዘይት ገዥዋ አቁሚ። ጠንቋይ የምትወዱ ሰዎች ራሳችሁ እግራችሁን ሰብስቡ እንዴ! እግራችሁን ሰብስቡ። ዋ አልፈልግም ሲል እኮ ነው እስራኤል እኮ አንፈልግም ብሎ ነው ከፈርዖን በቃ ሲወጡ ከወጡ በኋላ እኮ ነው ያን ጊዜ ለምንድን ነው ማትፈልጉኝ ብሎ ፈርዖን ሲያሳድዳቸው አለቅም ያለው ፈርዖን ስለሆነ እግዚአብሔር ተዋጋላቸውና ፈርዖንን አጠፋው አይደል እንዴ? ነገር ግን እስራኤል ዳንሳ እናንተ ቤት ቀጥ እያለ እየመጣ የሰው ያለ ካለ ያን ጊዜ እኛ ምን እንነሳለን? እኔም ከዚህ እጂ ገብርኤልን ሰብስቤ ወደ አሳስረዋለሁ። ያን ጊዜ መንግስት አያስፈልግም። እኛስ ምን እንሰራለን? እጅና እግሩን እሱን ጥፍንግ አድርገን እዛ እናስራለን። አለበለዚያ እኔ ታሰር ለምን ይታሰር? እናንተ ዘይት መግዛችሁን ለዳለው እንደምህዛት ቡና ይፈልቷል። አይ ጨስ ብሏል። ቡና ይፈልታለች ልጅ። እኔ ቡና ነው እየጠጣሁ ነገሬ እና ይሄው ነው የዛሬው ወሬ። ቆጮ ነው። ቆጮውን በምን ልትበዩ ነው? እቺ ደግሞ አሁን እንደ መጣሽው አንቺ ደግሞ ቆጮ ይሄው እዚህ ክትፎ አለኝ አይደለም እንዴ? ቆጮ በምን ልትበዩ ነው? ይሄው የኔ ክትፎ ይሄን ሁሉ ሰራው አይደል እንዴ? አንቺ ደግሞ እንደው የሰው ወሬ ታቆርፍጃለሽ። ይሄው ቆጮኝ እንደበላ ነው እንዴ? እንደገና ቀስ ያጨረስኩት እኮ በስማሙል ወይኔ ሰው ልይየሰ እጅሽ ይባረክ። ይሄ ባለሙያ ምን አላ ባለቤቴ እንደው አማርኛ ቢሰማና ቢበላ ኑና ብሉ በቃ። እና እናንተ ሰዎች ነገረኛ አትሁኑ፣ ተማሩ። ራሳችሁን ከእጆቻችሁን ከሰው ላይ አንሱና መጀመሪያ ራሳችሁን ለውጡ። በየቤታችሁ ያስቀመጣችሁትን ጣዖት እያወጣችሁ ጣሉ። መጽሐፍ ቅዱስ ቤት ስዕል አትስቀል ከተባለ ጴንጤም ውሸታም
ለክሪስማስ ጊዜ በተለያም ክሪስማስ ይመጣል ዛፍ እየተከለ የፈረንጅ ፔጋንን የእንትና ልጅ ማን ነው የታሙዝን በርዝዴይ ያከብራል የኢየሱስ ነው እያለ ፈረንጅ ሲሸውደው ጴንጤ የፈረንጅ ፎቶ እየተላላከ ያከብራል ኦርቶዶክስ የፈረንጅ ፎቶ ከቤቴ ለምን ይወጣል ምን አገባሽ እናትሽ እንዲትሁን ይላል ሲመከር እኛ ታዲያ እናንተ የራሳችሁን ጣዖት ሰብስባችሁ እኔ ምን አገባኝ እናንተም ስገዱ እኛም ደግሞ እንግዲህ እንጸልያለን መድኃኒዓለም ይርዳቸው እያለን እኛ ክትፏችንን እየበላን እግዚአብሔር እንግዲህ ለምድራችን ድረስልን እያለን እየበላ ነው ማጥቂ እየበላ አቤት እፊዬ ወነሱ ካላብዝቻለሁ ወሬ ስታወሪ ጨውም ይበዛል ወሬኛ ባለሙያ ይዛቸው ሰዎች ወሬ የሚወዱ ሰዎች እንኳን አየሽኝ እንጃሁ ባትነግሪ ኖሮ ቡናን እየቀዳት ሰፈሩ በሙሉ ቡና ይሆን ነበር ወሬ ያወራው እና ቆጮ እንዴት ጋገርኩ መሰላችሁ የቆጮ ነገር ቡላ ገዛሁኝ ከሱፐርማርኬት ቡላ ዱቄቱን ቡላ ገዛውና በነገረችኝ መሰረት ከዛ ፍርኖ ዱቄት አርኩበት ትንሽ ፍርኖ ዱቄት አርጌ አቦካውትኝ እሺ ታርጌ አቦካውትኝና ከዛ በኋላ ይሄ ወረቀቱ አለ አይደለ የዳቦ ወረቀት አለ አይደለ ዳቦ ስንጋገር እዚህ ምን ልበት ምን ጠፈጠፈበት ወረቀት አለ በስሱ ወረቀት ላይ በሱ የጠፈጠፍኩትና ውሃ ቡና አራተኛ እስከ አራተኛ ገና ሁለተኛ ነው ይሄ አንተ ደግሞ እንደው ውሃ ከፍከፍ አርጌ የላይኛውን ወረቀቱን ከላይ ወረቀቱን እንትን አደረኩት ጣድኩኝ ማለት ነው ምጣዱ ላይ እናንተ ላወራበት ሙያ የሌለኝ መስላችሁ ነው የሰው ወሬ አታቆርኩ እና ከዛ በኋላ ግን ቶሎ ስሩ ሳይበስል ቶሎ ግልብጥ ማድረግ ነው ምክንያቱም እንዳይነባችሁ ነጭ እንዳይሆኑባችሁ ምጣዱ ይሰማ አይደለ እዛ ላይ ታደርጊውና ላይክ 1 ሚኒት ነው ልክ በአንድ ደቂቃ ላይ ግልብጥ አድርገሽ ውሃ ከፍክፈሽ ምጣዱ ላይ ውሃ ከፍክፍ ብድግ ያደርጋችሁ ውሃ ምጣዱ ላይ ከፍክፍ ያደርጋችሁ ልክ ስቲም እንዲያደርግ ማለት ነው በስቲም እንዲበሰል ስቲም መሆን በጣም ያስፈልጋል አለበለዚያ ስቲም ካልሆነ ውሃ ከሌለው እንዲገለጥ ያደርጋል ውሃ ካላደረጋችሁበት ምን ይሆናል መሰላችሁ ነጭ ነገር ይሆናል አያምርም ከዛ እናንተ ከዛ ነጭ ቆጮ ከለሯ ሲያምረኝና ደስ ሲለኝ ሽታው የቆጮ ብዙ አላለኝም የገዛውት ቡላ ንጹህ ቡላ አይደለም ይሄ ተቀላቀለ ወይ ዱቄት ነው ነገር ቀላቅለውበታል መሰለኝ ይሄ የቡላ የቆጮ ሽታ ብዙም እንትን አላደረገኝም ግን ያው ቡላነት ስላለው ትንሽ እህሉ በስተዋል ማለት ነው እነሱም የቀላቀሉት እኔም ትንሽ እና ንጹህ ቡላ ደግሞ ቢሆን በጣም ነው የሚያምረውና ከዛ በኋላ ይሄንን ቀላ ያለውን በርበሬ ከበርበሬ ጋር በርበሬ ውሃ በርበሬውን በውሃ በጥብጥኩኝና ከዛ በኋላ አቡካውት ማለት ነው ከዛ እንዳልኳችሁ ወረቀቱ አዳርጌ ጨጥፋጌ ከእንትና ተማርኩኝ ማለት ነው ይሄን ሙያ ግን ቆጮ ኢትዮጵያ ጋግራለሁ በእውነት ጋግር ነበር እንደነገርኳችሁ ጎረቤቶቻችን ጉራጌዎች ናቸው ቤተሰባችን ደግሞ አባቴ በጣም የቆጮ ነገር በጣም ቆጮ ጎመን ምናምን ይወድ ነበር እንደሱ ነው ቡናው ጠነዛ አልጠነዛ ቀዘቀዘ ዛሬ ያስቀናውት ኢትዮጵያ የለም ይሄ ነው ባህላችሁ ወደ ባህላችን ይሄው መወቃቀስም በቡና ሐሜትም በቡና መልካም ነገር መመካከርም በቡና እግዚአብሔርም ቃል መማማር በቡና የጉራጌ ጀበና እንዴ ሌላ ጊዜ ምን አድርጋለሁ ይሄ የጉራጌ ጀበና አይደለም የጉራጌ ጀበና እኔ ሀገር ያስመጥቼ ቡና በቂቤ ነው የምንጠጣው ሌላ ጊዜ ምን ተጣዝላችሁ እናንተም አስመጡ ያልኳችሁ ነው እኔ ልክ ላፈላ ስነግራችሁ እናንተም ምን ታረጋላችሁ አሁን በየባህሉ ነው የምንጠጣው እሺ በተለያየ ጊዜ
ቡና ጠጡ ፕሮግራም ይኖርናል ማለት ነው አብረን ማለት ነው ሴቶች አይደለም ቡና እየጠጣን እናወራለን ምን እናደርጋለን ከሀገር ቤት ምን ታስመጣላችሁ የጉራጌ ጀበና ከዛ ቂቤ ደግሞ የቡና ቂቤ ሲነጠር ደግሞ የሆነ እንጨት አለ ጉራጌ ሰው ይጠይቁ እና በሱ ጀበናው ይታጠናል ቡና ሲፈላ የኮረሪማ ቡና ይፈላል አይደል ከዛ ቡና በጨው ነው የሚጠጣው ቂቤ በጣም እንትን ቂቤ ምንድነው አንቺ ደግሞ ኦሪጂናሉ ቆጮ ኬት ይመጣል እዚህ እንትን ኮባ ለፈቀልሽ ነው ከጓሮዬ ወይስ ጓሮዬ ኮባ ያለ መስለ ቬጋስ ኮነ ነው ድንጋይ ሀገር አንቺ ደግሞ እንደው በስማሙል ሰው እንትን ታቆረብጃለሽ ምን አለበት ብታደንቂ እጭ ወሬን አበላሸሽ ደስ ብሎኝ ነበር ሰይ ብላችኋል ብዬ ኦሪጂናሉ መስሎኝ ነው ማ በእኛ ባህል የጉራጌ ጀበና ታስመጡና ለቤታችሁ ቡና በጨው ተፈልቶ ቂቤ አንጥረን ለጋ ቂቤ ታነጥሩና ቡና እየጠጣችሁ መልካም ነገር ከዛ ትምርታችን ላይ ሃይማኖታችን ላይ ተቀላቅሏልና ይሄ ነገር ይስተካከል ሲባል ኦርቶዶክስም እሺ ጴንጤም እሺ ከእንግዲህ በኋላ እግዚአብሔርን አናስቀናም አናስቆጣም ምድራችንንም አናስመታም ብለን እየተማማረን ከመሰዳደብ ቡናችንን እየጠጣን ከሚቀጥለው ደግሞ ጌታ ቢፈቅድ ደግሞ ሲያመጡልኝ እኔ አሁን ሁሉ ነገር ያለኝ ሴት አይደለሁኝም እንት ጭኮ እናደርግና ቡናችንን ይዘን ጭኮ እየቆረጥን የኦሮሞ ድፎ ዳቦ አርገን እየበላን ቡናችንን ያወራን ስለ እግዚአብሔር ቃል እናወራለን ስለ ባልና ሚስት ባልሽ አጥፍተሻል ካለ ወይኔ ዘራፍ የለም ሚስት አጥፍተሃል ካለ ዘራፍ የለም ያጠፋውት ምንድነው ተብሎ ማዳመጥ ምንድነው ለሚስት የታያት ሮንግ የሆነው ማንነቴ ምኑ ጋር ነው ለባሌ የታየው ሮንግ የሆነው እኔ ያልታየኝ ነገር የትኛው ነውና እንስተካከል ታላቅ ወንድም ሲመክር ታላቅ እህት ስትመክር ምናምን እነሱ ያለፉበት ሲነገር እሺ ቲጂ እየጸልይልሻለሁ እሺ እና ምንድነው የሚደረገው በኢየሱስም ዮሐንስዬ ምን አጠፋኝ ነው ቆንጆ እኔ ስለ ሀገሬ ባወራሁኝ እና ድፎ ዳባችንን ምናምናችንን እየበላን መልካሙን ጥሩ ነገር የባህላችንን ቤታችንን በካልቸራችን ነገር እያደረገን እናንተ እግዚአብሔር ምስክር ደስ ይላልኮ በቃ እኔ አሁን ይሄን ለመስራት እነሱ ይጠብቁኛል እና ሰርቻላቅ to be honest እውነቱን አለም ነገር ሰርቻላቅም ስላችሁ አገር ቤት አይደለም አገር ቤት እኔ ቆጮ ምናምን የሚባል ነገር በጣም ነው የምወደው ቤት ውስጥ በጣም እንዲሰራ ራሴ እሰራለሁኝ እና እዚህ ግን አብሮኝ የሚበላም ሰው ስለሌለ ፕላስ ደግሞ እናንተም ደስ እንዲላችሁ እኔ ደግሞ የሚያደንቀልኝ የሚገባው የአገሬ ባህል የሚገባው ሰው ከህዝቤ ጋራ ከራሴ ህዝብ ጋራ አቀራርቤ ምናምን ደስ አለኝ I feel special በእውነት ለኔ ስፔሻል this is me በቃ ይሄ ማንነታችን እኮ ነው ገባችሁ አይደል አዎ ጀበና የትግሬ ጀበና ሊኖራችሁ ይገባል የጉራጌ ጀበና ሊኖራችሁ ይገባል እኔ እነሱ ይኖሩኛል አሁን ይሄ እንደዚህ አይነት ያማራ ጀበና ከዛ እናፈላለን ማለት ነው ቡና ስናፈላ እየቀያየርን ቡናችንን እናፈላለን ማለት ነው አይደለ እና ቡናችንን እየፈላን እኛ ደግሞ ሁላችንም ቡና ጠጪ ነው ኢትዮጵያዊ በሙሉ ቡና ጠጪ ነው ስለዚህ ይሄ የኢትዮጵያ ጀበና ነው ይቅርታ ደግሞ የአማራ ጀበና ነው ብላችሁ ኢትዮጵያ ላይ ያለውን ጀበና ሙሉ ከአማራ ጋር ይጣላችሁ ሰዎች እንዳትሰብሩ እኔ ይቅርታ እኔ እኮ እናንተ ሰዎች ልብስ ይላውልቀው እንዴ እኔ አውልቄ ልጣልና የአፍሪካዊ በቃ የኬንያ ልብስ ልልበስላችሁ ቆጮ ይቅርብኝ በራሳችሁ ነገር እርስ በርስ ማትታረቁ ሰዎች ወይ እኔ እንደው ምን ቆጮ አልበላም ካሁን በኋላ እኔ በቃ እዛው ከንት ከሳውዝ አፍሪካ ለሳምጥቼ የነሱን ለብሼ የነሱን ባህል ባወራ ይሻለኛል ነገረኞች ናችሁ እኮ እና I love you ዛሬ just I want make በቃ ኢንተርቴን ላርጋችሁ ይሄን ላስቃችሁ ቤታችሁ ውስጥ ዛሬ እናንተ ቤት ሚዲያችሁ የኔ እንትን የምትሆኑበት ኢንጆይ የምታረጉበት ሁሉ ቀን ስለባላችሁ ችግር ስለሚስታችሁ ችግር ከማወራ ታረቁ እያልኩኝ ከመጨቅጨቃችሁ እኔ በቡና እኔን አጨቅጭቁኝ
አጨጭቁኝ። የእናንተን ፖለቲካ ታረቁ፣ ተው፣ በቃ ተው ብለናል። ተው ነው። እምቢ ካላችሁ እኔ እናቴ ቆጬን እያመጣ ፊታችሁ እንከት እያደረኩ ስትደባደቡ ተጫረሱ ስትሉ ባልየዋሉ ተረልተርት ላስቃችሁ። ዛሬ ኮሚክ ልሁን። ሰውየዋሉ ሚስታቸው ነገረኛ ናት። ነገረኛ በቃ ሰውየው ነገር ትንሽ ነገር ካጠፉ በቃ ትደበደባቸዋለች። ባሏን ማለት ነው። እና መሯቸዋል። ሰውየው ደግሞ ሁሌ በቃ ችለው አንድ ቀን ግን በጣም ስትደበደባቸው ገላጋይ ፈለጉና ዋሉ ሲጮሁ ኧረ ተጫረስን እያሉ ሰውየው ጮሁ። እና እኔ እናንተ ታዲያ ተጫረስን ብትሉ እናንተ ዛው ያለ እንትናችሁ ብትደባደቡ እኔ ሰብልዬ እኔ እናንተ እህት ምን ነው ልቤን ዝቅ ምን ነው ልቤን ዝቅ ማድርገው? አታረቁ። እኛ ቡና እንጠጣለን። ቡና እንጠጣለን። ጥያቄ ካለ አዳምጣለሁ፣ አንባለሁ። ይፈልጋችሁት በሉ ሲጠይቁኝ ምንም የምለው ነገር የለም። እኔ ጾሜን ፈትቻለሁ፣ ደስ ብሎኛል። መድኃኒዓለም ረድቶኛል። የጸለይነውን ጸሎት እግዚአብሔር ሰምቶናል። ጥያቄ ጠይቁኝና ልመልስ። በጣም እኮ ነው የምወዳችሁ። እኔ በእውነት ኢትዮጵያዊነቴ እኮ በጣም ፕራውድ የሚያደርገኝ ሴት እኮ ነኝ። ግን ነገረኛ አስተውሉብኝም ባይኖሩ ነው የምታምሩት። ታስለቅሱኛላችሁ፣ ታናድዱኛላችሁ። ማያስፈልግ ነገር ስታመልኩ ታናድዱኛላችሁ። የምትቀጣጥሉት ነገር ያናድደኛል። ጠንቋይ መውደድ፣ ዘይት መግዛት፣ በቃ ብቻ ውይ እስቲ ንገሩኝ፣ ጻፉልኝ። ያነበብኩ ሙቁኛል በጣም። እዚህ ጋር እንትን አስገብቼ ቆይ አንተ ጊዜ ኤሲን ትንሽ እንትን ላድርገው። የሀገር ልብሴን በዛው ይልኝ እለለለክስ ቀጥሉ፣ ጠይቁኝ። ጥያቄ አለ? ምን መልሰው ጥያቄ እንዴ? ዝም ብዬ እየበላሁ እዚህ ወሬን እያዘበዘብኩ እኮ በዚህ በቡና ምናምን ጨስኩኝ። ታዲያ ላርግ ጀሙዬ ዘና ላርጋችሁ ብዬ ነው። ቆጮማ ይዤ ከመጣሁ አልቀረ ላስቃቸው፣ ፈገግ ላርጋቸው። ምን ቦጣቸው? የሚያስለቅሰን ስንት ነገር አለ። ምን ቦጣኝ? አስለቅሳቸዋለሁ። ህዝቤን አጽናኑ ያለው እግዚአብሔር። አጽናኑ፣ አበርቱ፣ አስቁ እንጂ አስለቅሱ። የሚያስለቅሰን ማመሻጣን ዞሮ ስትሉም ያስለቅስ ነው። ዞሮ ስትሉም ያስለቅስ ነው። እዚህ ጋር የሚያስለቅስ ነው። አስለቃሽኛ መቻጣን ደረት የሚያስመታ ሞልቶናል። የሚያስቀን ያጣ ነው። እኔ ሙድድድ ነው ማድረጋችሁ። ተኝኔ ቆንጆ አይኑ ሌት ሆኜ ነው የገባው። ተኝኔ ማር ነገ ስራ ሊኖርብሽ ይችላል። አሜን ብዬ እሺ። አይ ላቭ ዩ ቱ ሁሉ ቀን ነው የምትነግረኝ። ሶላቴ ሁሌ ነው የምታወራልኝ። አለኝ ባል። ቴንክ ዩ እና ምን ላድርግ? ሶላቴ ነው ምናምን ማን ካንተ ስምህ ምንድነው ደግሞ? ሰብሊ አንዳንዴ ለወጣቶች ለምን አታስተምሪም? በጣም ነው ማስተምረው። ሰምታችሁ ስለማታውቁ ነው። የቱ ጋር ምን እንዳስተማሩ ትዕግስት ስለሌላችሁ እንጂ አስተምሬያለሁ። በውስጥ መስመር ጠይቂኝ፣ ልክልሻለሁ ያስተማርኩበትን ወንድም ከሆንክ። አዎ ክትፎና ቡና ሞትኩኝ እኮ። ሁለት ጉርሻ የእናንተ አይን ተጨምሮበት አቀለጣችሁኝ። እና እህሉ ቡናው አይናችሁ እና የኔ ወሬ መስማሙ ጨስኩ።
Jerry, I love you too. Okay, ጥያቄ የለም። ሃይ ሮዚና አንተ ጣይኔ ቆንጆ ሮዚዬ ቆጮዬን አላየሽውም? አንቺ እንኳን ምን አንቺ አትቀኝም እዛው ቆጮ ቤትሽ ስላለ አንቺ ማን ያስቀናሻል? ክትፎና ቆጮ ሰርቻለሁ። አይ አንድ ሳትቀና ሮዚዬ አትቀኝም። እዛው ምቾቴ ጋቢ መቼስ እንግዲህ አንቺ የምቾት ሚስት እናንተ ናችሁ ምዝጋግሩት። ስለዚህ እናንተ ምንም አላስቀናሽም። ግን ይኸውልሽ ወገኛውኝ ክትፎና ቆጮ በቃ ሰርቼ እሱን እያስመረኩ ነበር። ጌቱዬ አንተ ላይ ነው ያለብህ። መድኃኒዓለም እዛ ያስወጣልህ እንጂ ምን እላለሁ። ታይሮዝዬ ቋንጣ አስገዛሁኝ። ቋንጣ ፍርፍር አለ ብትይ እዚህ ድርቆሽና ቋንጣ ይሸጣልኛ ሀገርም። አይ እሱንስ አግኝቼ ገዝቻለሁ። የምታስቀኙን ሰዓት መጣም ብለሽ ነው አይደል? አይ እኛ እዚህ ሌለን እርጥብ እንጀራ ንጹህ የኢትዮጵያ እንጀራ በጣም ያስቀናኝ እሱ ቆጮ የእውነት ቆጮ። ስለዚህ ኮኖችን ቆጮ ጋግሬ እንዲ መከራ አባቴን የበላሁትኝ እንብላ ይባልም ያልኩኝ አሁን ገና አይደል እንደ መጣኸው? አሺና አሺ Yeah, my coffee is good. Trust me, it's very good. ሮዚዬ እውነት ላሳይሽ ቆጮ አሳሳያቸው ነበር። ብርቅ ኮኖብኝ ሞኖ ጠፋኝ እኮ መከራዬን በላውልሽ ብታይ። በቃ እዚህ ቆጮዬን ምንን ሰውን እኮ መከራ በላውት በፌስቡክ። ይሄው ዓለም እኮ ነው የሚያኛል። እኔ አንቺ እህት አረ በእናንተ ወጥቼ ያለሽ ደሞ ስትጠጋጊ ማለት ነው። ጠጋ አስሎዳ አንቺ ሮዚዬ አለ ነገሩ አንቺ አልጋገርሽም። አንቺ እንትኑ የራስሽ ነው እንዴ? አንቺ መጋግሬ ወጥበይ ጉድሽ ይወጣ ይሆናል ሮዚዬ። አንቺ ደግሞ እንደ ታያለ በላይ ጉድሽን እንዳላወጣ ዝም በይ። ትሸጫለሽ እንዴ ስትጋግሪ ማናየሽ? ዝም በይ። ዱቄት ነሽ። እኔ ሰብለ እኔ ዱቄት በኢየሱስ ይኸውላችሁ ተሳዳቢ ይኸውላችሁ ኢትዮጵያዊ እንግዲህ ኢትዮጵያ ያልኩኝ ኢትዮጵያ ውስጥ ያለ እንግዲህ አንድ ደግሞ ቁርጥን ማንጥለው ጣታችን ተሳዳቢ ጣት እንግዲህ ተቆርጣ ይጣል ምን እናረጋለን? ሁሌ ደስተኛ ፋሲካ ሁሌ ደስተኛ ነሽ። ሚስጥሩን ንገሪኝ አካፊኝ። ኢየሱስ ብቻ በእውነት ጌታ ኢየሱስ ምስክሬ ነው። አሁን እኔ ቤት ኤቭሪ ዲቴል ላይፌ እንደው አልጋ ባልጋ መንገዱ መስሏችሁ አይደለም። አይ ዶንት ኬር ግን ስለምንም ኬር የለኝም። እኔ በቃ ኢየሱስዬ በበላ ይውላችሁ መራብ አስተምሮኝ መራብ አለ መብላት አስተምሮኝ ባለ መብላት ችግር የለብኝም። ልብስ ምናምን ቢኖረኝ ባይኖረኝ ችግር የለም። ቢኖረኝም ልቤ አያምጥም ባይኖረኝም ልቤ አይወርድም። እና ሁሉም በቃ ኢየሱስን ሳስበው የኔ ጌታ ኢየሱስዬ አይደለም ሮዝ ደግሞ እንደው ከማይ ጎረቤቶች ነው የወሰድኩትኝ ካሳደጉኝ ሰዎች ሙያውን ከናቴ ጎረቤቶች የዚህኛውን ቆጮ ሙያ ካንቺ አይደለም ተናግሬያለሁ። እኔ ውሸታም ለማስደረግ እኔ ተማርኩት ዩቲዩብ ላይ ያለች ድንቅነሽ የምትባል ከድንቅነሽ ፔጅ ላይ ከማናት ከፈቲያ ላይ ነው የኮረችኩት። ፈቲያ ናት ያስተማረችኝ። ፈቲያ የኔ የማንንም ክሬዲት ለማንም አልሰጥም። ለምቦጭሽን ጣይ ሮዝ ከፈለግሽ ያንቺ አይደለም ሙያ ከናት አይደለም እንዴ ከኛ ነው የወሰድሽው ትላለች እንዴ? ራስሽ አትጋግሪም ሮዝ። እኔን ውሸት ልታስወሪ አሁን ሮዝ እንዳትቀየመኝ ብዬ ውሸት ላወራ ነው? አው ቀሚሴን ላይክ አድርጉት። ሰብስክራይብ ላይክ አድርጉኝ።
እኔ ባልኖር ዛሬ ማን ያስቃችሁ ነበር? ለምቦጫችሁን ጥላችሁ የፖለቲካ ወሬ እንትና አንገደለ ጩፋ ምናምን እንትና ጩፋ ነብይ እስራኤል ነብይ ምናምን ምን አገባችሁ? እኔ ቡና ያያችሁ ዘና በሉ። ልጄ ቡና እንጠጣ ልደግም ነው። ኤፊዬ በስኳሩ ሞትኩልሽ። ስኳሩን ድርግም አድርጌ ጠጥቼ ቆይ አሁን ያለ ስኳር ልጠጣ። መቼም እሱ ጋር ሆናችሁ ከምትታዘሩኝ ኤፊ ይኸው ጌታን ያለ ስኳር አልጨመርኩም ምንም። ሶስተኛ ልጠጣ አይደል? ይብቃኝ። በቃ ሶስተኛ ባህላችን አይደለ? ጥዳለ እናንተ ወሬ እያወራችሁ ስለሚያወራ ለወሬ የሚመቸው ቡና ለወሬ ጥሩ ነው። ባዶ ነው ምን ልታው ኤፊዬ ይኸውልሽ ባዶ ምንም አልጨመርኩም ስኳር። ካሁን በኋላ እንደውም በስኳር አልጠጣም። ምክንያቱም የመጀመሪያውን ስለጠጣ እኔ እንደውም በስኳርም ብዙ ወዳጅ አይደለም። I'm so sweet. I don't need sugar. አይደል? I'm very cool. በእውነት sweet እኮ ነኝ። አንዲስ ሰብለችም ልቅልቅ ብለሻል እላችሁ I don't like her እናትሉኝ። እኔ ራሴ ስናፍቃችሁ እኔ በጣም ነው ምናፍቃችሁ። እኔ ምንፍቅ ነው ማረጋችሁ። እኔ እናንተን እህት እያያችሁ ዋሉ ምናምን አትዋሉ። እኔን እያያችሁ አክቹአሊ ግን እንደው አንዳንድ ቀን እኔ እንዴ ምን ቦታችሁ ፖለቲካ እያያችሁ ልባችሁ ቀጠል ለሚለው ምን ቦታችሁ እነሱ ላይ ታረቁ እንደባደባለን። ጸልያችኋል አይደል? ከቤታችሁ ጣውታችሁን አውጡ ብላችሁ እናንተ ቤታችሁ ያለውን ጣውት አውጡና ጣሉ። ልጆቻችሁ ምንም እንዳይነካል። በቃ ጌታዬን የምሬን እኮ ነው። እና የድርሻችንን ጾምን ጸለይን መድኃኒዓለም ሰማን። ቤታችን ያለነው ኮተት ጣውት ዘይት አንገዛ። በቃ በውሃም ትፈውሰናለህ አንተ ትሰማለህ ብለን ጸለያችሁ ጮአችሁ እግዚአብሔር አምናችሁ ቁጭ በሉ። ማንንም ደጋሚ ቸርቻሪ እጅ ጫኝ ምናምን አያስፈልግም። ቤታችሁ ስዕል እንዳይኖር እኔ ስወዳችሁ የማንም ፈረንጅ የምንም ስዕል መጽሐፍ ቅዱስ ቤታ ለምንም ስዕል እንዳትሰግድ ይላል። ስለዚህ ለራሳችሁ እግዚአብሔርን በተለያየ እንትን አትመስሉት። እሱን አስተምራችኋለሁ። የምሬ ነው ጌታን የምሬ እና እንደሱ አይነት ነገር እንዳትለጣጥፉ ቤታችሁ አለቀ በቃ። እና ሌላው ለራሳችሁ ተው። ለምን ምድርን ሼክ ማድረግ አይቀርም። ምድርን ብቻ ሰማይን ሼክ አደርጋለሁ ይላል እግዚአብሔር ቃል። ለማንም እግዚአብሔርን ሊያቆም አይችልም። ስለዚህ ራስን ማዳን ከራስ ነው የሚጀምረውና ተው ብለናል። አይ ካሉ ተደባድበው ይለይላችሁ እዛው መድኃኒዓለም ያስቁማቸው እንጂ እኛ ሁሉ ቀን ፖለቲከኛ ልንሆን ነው እንዴ? ወይስ ጠንቋይ እየዞርን ምኑንም ደብተራውን ጠንቋዩን ስንገስጽ እንውላለን? አንልኝ ኢየሱስን ሰብካለን እና ቆጫችንን እየበላን በሉ እንብላ። ደሞ ልመለስ ነው ወደ ቆጮዬ። ልጄ ልብላበት። እኔ ደሞ ራበኝ መሰለኝ። ራበኝ መሰለኝ ደሞ በስመ አብ ወመንፈስ ቅዱስ አሐዱ አምላክ ይጋችሁ ቆጭዬ ነው ያ እኔ ነቄ ጴንጤ ነኝ። እውነት ብለሃል መሲ ነሽ? እውነት ነው መሲ። እኔ ነቄ ጴንጤ ነኝ። ምን አፈዘዘኝ ከመድኃኒዓለም ጋር ታረቄ ቤቴ ነኝ የምኮተተው። እኔ ክሪስማስ ትሪ ፈረንጅ ያመጣው ክሪስማስ ትሪ እኔ ቤት ለጥፌ መጽሐፍ ቅዱስ ላይ ዛፍ እየቆረጡ የፔገንን እምነት እንትን ያደርጋሉ እንዴ? ምን ቦታኝና ነው እኔ ዛፍ እንትን ብዬ ልጆቼን ዛፍ ላይ አንጠልጥጌ የኢየሱስ ልደት ነው። ውሸት ጠላ ያማራው ጴንጤ ቃሪቦ ይጠምቃል አለ የይድነቃቸው ተካባ ጎረቤቴ ነው። በጣም ቤተሰብ ነንና እንደው ቃሪቦ እየጠመቁ ሲያስቸግሩት ነው መሰለኝ። በጣም ታዝበ ጠላ ያማራው ጴንጤ ቃሪቦ ይጠምቃል ብሎ ተረተባቸውና እናቴ ቃሪቦ እየጠመቅ ቃሪቦ እንኳን ችግር የለውም። ቃሪቦን ጥምቃችሁ ጠጡ። ይሄ ዛፍ ቆረጣ ዘይት መግዛት
ይሄ ኦርቶዶክስ ጋር ያለው ችግር ታው ከተባለ መጽሐፋችሁን አንብቡ። በቃ ገድል ላይ ችግር አለ ከተባለ ለምን ታነባለህ ለለለ ከማለት ገድል ላይ ችግር አለ ሰውየው የተናገረውን ከመናገርም ክፉም ከመነጋገር አስተካስተማረ ክፉ ምንም መነጋገር አያስፈልግም። ጎ መጽሐፉን ፈልግ አንብብ። ይሄ የላይፍ ጉዳይ ነው። ዳን ማለት ከሃይማኖቱ ውጣ አይደለም። ሃይማኖቱ ጋር የተሳሳተ ነገር ካለ ያንን ነገር አትከተል፣ ግን እግዚአብሔርን አምልክ። ጴንጤም ጋር ያለው የማይተስማማ አትከተል፣ እግዚአብሔርን አምልክ። ኖ ያላችሁ ብቻ ጴንጤን ስደብልኝ ብሎ ኦርቶዶክስ ማጨብጨብ፣ ኦርቶዶክስ ደግሞ ጴንጤ ደግሞ ኦርቶዶክስን ስደቡልኝ። ምንድነው እኛ የምንሰዳደበው? ፖለቲከኛውን ስደቡልን፣ ሲታኮሱን ተንበልልኝ። ኖ የምትጠነቁለውን አቁም። እግዚአብሔር ራሱ ያቆማ። እኛ ቆጮችን በላል እንጂ ቆጮይም ቀዝቅዞ ጠነዛል እንጂ ቧ አዝግሬ ቧ እኛ ባንላለን ዋይ ትግሬም ነኝ በኢትዮጵያ ምን ታመጣላችሁ? ክትፎም ዳጋ አመኝም ለምን ያመኛል? ሁዴን የእናንተ አይን ካልሆነ በስተቀር መድኃኒዓለም ካይናችሁ ይሰውረኝ እንጂ ያመኛ ተረብቄ መብላት ያቀር ተረብቄ ከመበላ ፊት ለፊት ልብላና ምናሽ ደነዝ ይወርድ okay. እሺ ቲጂ ጠይቂኝ እኔ ቆንጆ እውነት ነው። ተከታዩ ነው የሚገርመው እንጂ ዘይት ነጋዴው ምን ያስገርማል? እውነትሽን ነው። የሚከተሉትን እሰሩልኝ ከተባለ ሁላችንም ልንታሰርኩ የሚከተሉትን እሰርልን መንግስት ከተባለ መንግስት ራሱ ይታሰራል። መንግስት ይታሰራል። በቃ የማይታሰር የለምና ሀሳሪው ማን ነው? እና አቤት ጌቱ ደግሞ ገና አሁን አይደል የበላሁትኝ በስንት ቀኔ ምግብ አታብሊቶ ፍሬሽ አሁን ገና አይደል እናንተ ቤት እኮ ነው መብላት አይቻልም። ቢቀምሱ መከራ ወይ ጌቱዬ ደግሞ አሁን እዚህ ጋር ካየኸኝ በቁጥር ስንት ጊዜ በላሁኝ። አሁን ይሄን ቪዲዮ ስትጨርሱ ቁጠሩት እንግዲህ ስንቴ እንደጎረስኩ። ተረብቄ የበላሁት አላልኩ ረስቼ ስኳር ላደርግ ነበር ይቅርታ። ነይ እኔ ቆንጆ እፍዬ ነይ እስቲ በመጣሽና በጠጣሽ ጌታ ነይ እስቲ ቬጋስ ጌታ እውነቴን ነው። ምን አንቺ እዚህ እስቲ ታርል ያለሽ ነይ ቬጋስ ፏ እናረጋለን። አንቺማ ከመጣሽ ሙች ነይ አበሻ ቀሚስሽን ይዘሽ ያደርሽው አበሻ ቀሚስ ያለሽን ሁሉ ይዘሽ ነይ። ቡና ያፈላን ወንዶቹ ነው አላልኩ ሴቶቹ ነው ያልኩት። ቡና ለበጠጣት ያ ቡናችን እንዲስብስብ በብለን እንደው ፓርቲ አድርገን በቃ ያ ያለን ውበታችን እኮ ነው። ውበታችን እኮ አብሮ መብላታችን፣ ውበታችን ቡናችን፣ ምግባችን፣ መዋደዳችን፣ አንድ ላይ መብላታችን። እናቴ ወይኔ የኔ እናት እኮ ይውላችሁ የኔ አባት መቼም የኛም ቤት ገበና ልንገራችሁ። የሰው ቤት ገበና ተወዶ የለ እናንተ የእናቴን ጉድ ልንገራችሁ ጉዷን። የኔ አባት በጣም ዝምተኛ ሰው ነበርና በህይወት የለም እና ትገጃለሽ የፍዬ የሀገር ልብስ አለሽ በፎቶ ተነስተሽ አይቻለሁ። የሰውን ልብስ ለብሰሽ የተነሳሽው እና የኔ እናት ደግሞ ሁሉም ጓደኛዋ ነው።
የኔ አባት ደግሞ ጓደኛ የለውም በጣም ዝምተኛ ምናምን እና ይሄ ናቹራሊ በቃ ዝምተኛ ሰው ታውቃላችሁ አይደል እንደዛ ነበርና የኔ እናት ደግሞ የማያውቃት ሰው የለምና ሁሉ ጓደኛዋ ነው ሁሉ ወዳጇ ነው ሁሉም ሰው በሷ ህይወት ያገባዋል በቃ ስለ ሁሉም ሰው ያገባታል የነሱ ነው እንደው ከሌኮ ምንም የለውም እንደው ምናምን እንደው በቃ እና እኛ ቤት ቡና ሲፈላ ያጋነን ኮና መስላችሁ 8 ጎረቤት ነው የሚፈራ የናቲ ቡና አጣጥጮች 8 ሰዎች ናቸው 8 ማለት ነው እና አባቴ ከሌለ ቤታችን እሳት የነደደበት ነው የሚመስለው ያም እና እናቴ ዝም ብላ ታዳምጣው እና ያባቴ አክስቱ ነበሩ 100 ምናምን በ120 ዓመታቸው ነው የሞቱትና ጎረቤት ናቸው ሳቸውን ቡና ሊጠጡ ይመጣሉና ቁጭ ብለው ሳቸው ወሬያቸውን ያዳምጡና አያወሩም ሳቸው ያዳምጡና አባቴ ሲመጣ ነው የሚናገሩት ግን ያ ሁሉ ድምጽ ልክ የኔ አባት በርኳኳ ካለ ቤት ውስጥ ሰው ያለ ቡና የሚጠጡ አይመስሉም ተብለው ቡናቸውን ቀመስ አድርገው ጋሼ መጡ ብለው ላጥላጥ ብለው ይላሉ ለላችሁ የፈለኩት ምን እንደሆነ ታውቃላችሁ እኔ የማረሳው አምላክ ኢየሱስ ምስክሬ ነው ጉራጌ ኦሮሞ ምናምን ሚክስ ናቸው ግን አንድ ቀን እንትና ጉራጌ መሆናቸው ስለ ጉራጌ መሆናቸው አስበን አሰላስለን ኦሮሞ መሆናቸው ምናምናቸው ብሔራቸውን አሰላስለን አናውቅም ቤተሰቦቻችን መሆናቸው ነው የምናሰላስለው እነሱ ቤት ሄደን መሶብ ከፍተን መብላት መብታችን ነው እነሱም እኛ ቤት ማለት ነው እንጀራ ሲፈልጉ ቤት ሰው ከሌለ ቤት ገብተው እንጀራ አጥፈው ምናምን ይወስዳሉ ከመሶብ እና that's our beauty እኮ በቃ የኛ ውበት ባል ሲመጣ መጣ ተብሎ ሲከበር ምናምን ይሄ ዝም ብሎ ከባል ጋር ባሊ መጣ ሲባል ሚምጣ ታዲያ አይደለም የሚባለው ባል መጣ ኳኳ ከተባለ እናቴም የምትገባበት ነገር ነው የሚጠፋትና ያ ሁሉ ሲለፈልፉ የነበረው ነገር ጻት ይላል በቃ እና ልጆችን አባዬ መጣ ብለን ወደ አባታችን የምንሮጠው እንጂ የናቶች እንትን እና ያለው ያባትና የናት መከባበር ያባወራ መከበር ቤት ሲመጣ አባወራ ያለው መከበር እና የነሱ ደግሞ የሴቶች ደግሞ ይሄ የቡና ሴሪሞኒ የቡና ወሬ የቡና ምናምናቸው I love it ስለ ልጆቻቸው የኔ ልጅ አስቸገረኝ እንዴት ላድርግ ትንሿ ልጅ አስቸገረችኝ ትልቁ ልጅ አስቸገረኝ ምናምን ኢቭን ስለ ባሎቻቸው ያወሩ መፍትሄ ይነጋገራሉ ከሐሜትም በላይ ይልቅ ማለት ነው ያው የሚያሙ ሰዎችን ግን እኔ ሐሜት እውነት ላጋነን አይደለም የኔን ጥሩ ላረግ አይደለም ግን ያው ብዙ ጊዜ ሰዎች በቡና ሐሜት ያማሉና ግን የራሳቸው ነገር ዲስከስ ነው የሚደራረጉበትና በባህላዊ ማለት ነው በአገራችንና እኔ አሁን ይሄንን ባህል መቼም እንድናጣው አልፈልግም so beautiful የሆነ አይደል እና አንቺ ጉራጌ ነሽ ማለት ነው ያ አም ጉራጌ ኢትዮጵያዊ ጉራጌ ግን ጉራጌ አይደለሁም ማለት ቤተሰቦቼ ጉራጌ አሁን ለምሳሌ የጉራጌ ተናጋሪ ወይንም የጉራጌ አካባቢ ተወላጆች አይደሉም ግን እኔ ጉራጌ ነው ማቀው ያሳደጉኝ ጉራጌዎች ኦሮሞዎች ትግሬዎች ምናምን ናቸው እኔ አካባቢ ያሳደጉኝና ሁሉንም ነው ነኝ ሁሉንም እኔ እንግዲህ አዲስ አንተ ላይ እንደሚያወሩት ልጅ እንግዲህ እኔ አዲስ አበባ ነኝ አዲስ አበባ ደግሞ ኢትዮጵያዊ ነው ኢትዮጵያዊ ደግሞ ውስጥ ሁሉም አለ ትግሬም ነኝ ጉራጌም ነኝ አማራም ነኝ ኦሮሞም ነኝ ወላይታም ነኝ ከምባታም ነኝ አገው ነኝ ሁሉም ነኝ that's why I'm beautiful ድብልቅልቅ አድርጎ ስለሰራኝ እኮ የኔ መድኃኒዓለም ቆንጅዬ ሆንኩትኝና እና ይኸው ሶስተኛ ቡና ላይ ደርሰናል ከመሰነባበታችን በፊት እኔም ሶስተኛ ቡናዬን ጠጥቼ ያለ ስኳር ነው ይሁን ጠጣ እስካሁን ሁለተኛውንም ያለ ስኳር ነው የጠጣሁት ሶስተኛውን ሁሉ ልጠጡ ነው ወይ አራል ጠጣ ልሙት እንዴ ልቤና ፈንድቼ እና ይቆጮኝ ያው ስደበቅ ቆጮኝ ቀስ ይያልኩ እየበላው ጨርሳታለሁ ዛሬ አዳሬንም ቀሪንም ሙሉ ቆጮ ስበላ ክትፎዬ ገበላ እና እሰይ ለምን ልቤ ቃጠል ለምን ልቤ ዳ ከምትሰራ ደግሞ እኔ ጋር መታችሁ ቆጮ እየበላችሁ ብትሉ ይሻላችኋልና
ምን እኔ እየበላሁ ነው። ለምንድን ነው ስለእናንተ የምቀባጥረው? ክትፎ፣ ቆጮ፣ ጎመን አይብ እየበላሁ ነው። ያ አይ ኮመንት ሳይ ክብሩ ይስፋ ለመድኃኒዓለም የሰጠኝ አምላክ ስምህ ይባረክ። የኔ ጌታ አንተ ጤነኛ ባታረገኝ እቺን ቀን ባላያት ኖሮ መቼ በላ ነበር፣ መቼ ሲያዩኝ ነበር። በጣም ትልቅ ሰው ነኝ። ትልቅ ሰው አይደለሽም እንዴ? ምን አጠፋው? ስላልተሳደብኩ ስለ ፖለቲካ ያልተሳደበ ትንሽ ሰው ነው። ያ ከመጀመሪያ ገብታችሁ እዩት እንጂ ስለ ቆጮ አሁንም ስተርካሉሉ እንዴ? እናንተ አሁን ገና በመጣችሁ ቁጥር እኔ አዳሪን በሙሉ በህልሜ ሁሉ ቆጮ ላውራ እንዴ? ይሳደቡ። ጆሲዬ አሁን ያሮጊት ነኝ የኔ ፍቅር፣ የኔ ተሳዳቢ፣ የኔ ሞጥሟጣ ጆሲ። አቤት እያነበብኩህ ነው የምትለው የኔ ቆንጆ። እንግዲህ ያለህ ቋንቋ እሱ ነው የፍቅር መግለጫ የኔ ጌታ። እንደፈለክ በል። ሌላ ጥግ ድረስ የሚደርስ ስድብ የለህም። እሺ ጄሪዬ እየበላን የኔ እናት። እሺ ልብላ እንደገና። አሁን ነው ጄሪዬ እበላለሁ። ያብነሽዬ አሁን ገና ነው የገባሽው። እኔ ሙድድ ነው ማረግሽ። እኔ ለወጣት ትንጥዬ ሲቀረኝ ማለት ነው። ይሄው በሙቀት ሞትኩኝ። እዚህ ጋር ቡና ቆጮ አይብ ምናምን እየበላው ዛሬ ያላዝናናውት ሰው የለም። ከመጀመሪያ ጀምሮ ቪዲዮውን ተመልከቱት። ያ ኤፍ ያይሽ ስለ መልካም ሁኑ ጌታ እንደዚህ ነው ቢባል አዲስ አላቀኝ። አሁን 800 ምናምን ሰው መዝናናት አይ ላቭ ዳት። መዝናናታቸው መች እንጠላለን? አንጠላም። ዝንትንት በሉ ያገሬ ልጆች፣ ዝንትንት የኔ ፍቅር ወገኖቼ፣ ወንዶቹ ሴቶቹ በቃ ተዝናኑ፣ ይመቻችሁ። የሚያስቃችሁ ሳቁ። የፍቅር መግለጫችሁ ስድብ ከሆነ ተሳደቡ፣ ግን ስድብ ዋጋ ያስከፍላል። ባትሳደቡ ጥሩ ለእናንተ። አሁን እንግዲህ ለቆይ ተሳደባችሁ አትሳደቡ ዋጋ ያስከፍላል አለን። እንዲህ እኮ ነው የሆነው እዚህኛ ሀገር ጉድ። አትሳደቡ በመሳደባችሁ ዋጋ ያስከፍላል ስትባሉ ኖ ብላ ተሳደቡና ከዛ ልክ ያ ይዘራችሁት ልታጭዱ ስትሉ የእንትን ሃይማኖተኞች የት ሄዱ ጸልዩልን እንጂ እንዴ የዘራው እኮ ነው ሲባል የሃይማኖት ሰዎች ትላላችሁ። አትሳደብ ጣውቱን ከቤት አውጣ በቃ ሌላ ነገር አታምልኩ ሲባል ኖ ትላላችሁ። ቆይ ቻርጅ ላድርግ እንትን እንዳይዘጋ ስልኬ እንዳይዘጋ አንድ ጊዜ ቆዩ ልጄ። ዋ አለ ትግሬ ዘመዴ ዋ ሰውኛ ቢመጣ ምን አለበት? ቆይ እዚህ በቃ ሰፈሩ በሙሉ ማን ፈልጋችሁ ሰብለን ብትሉ ወይኔ ቀደስ ይለኝ ነበር። ሰበርኩት እንዴ ብርቅ ሆኖብኝ ሁሉ ሰው ያየኝ። ታዲያ እኔ ብርቅ ለምን ነው የማይሆንብኝ? ያገሬ ሰው I love you too። መስዬ መጥቻለሁ የኔ ማር፣ መጥቻለሁ የኔ ፍቅር። ወይኔ ይሄ ቆጮ ዛሬ ገደለኝ እኮ ቡና ሞትኩኝ። እና ይሄው እንዲህ ነው ዛሬ ስራ የለም ወይ ሳርዬም? እንዴ ስራ የለም ኦፍ ነኝ። ኦፍ ሆኜ ያዝናናኋችሁ ነው ሳርዬ ዛሬ ኤፍዬ ያ ቡና እየጠጣን
ዛሬ ስራ የለም እኔ ኦፍ ነኝ ተዝናኑ ብዬ እኔ ዛሬ እንዲህ ዘቀያያችሁኝ በቃ ኢትዮጵያ ትናፍቃችሁ ፖለቲካ አትስሙ በቃ የተመረጡ ሰዎች ይወጡ ድርሻቸውን እናንተ ጸልዩ ምንድነው ያልሽው ምን አልሽ እንዴ አረ ጃሙዬ በሳቅ ልገይኝ ነው የቆጮ ታሪክ መጣት ይብራራልን እኔ ነኝ ማብራራ እሺ እሱን ግራስሽ ገብተሽ አብራሪያ እዚህ ጋር አብራራለሁ አንቺ ካልሽኝ እንትን አደርጋለሁ ታብራሪያለሽ ቴንክ ዩ የቆጮ ታሪክ አመጣጥ ምን ታሪክ አለው አሁን ቆጮ ከኮባ ተፈቅፍቆ የመጣ በቃ እግዚአብሔር ያሳደገው እንኳን እሱ ሙያ መጣልን ፈቅፍቀው ወይኔ አምቾ አትወዱ እኔ አምቾ ወዳለሁ አምቾ የቡላ የቆጮ ፍርፍር ኦ ማይ ጋድ እንደሱ ፍርፍር ያ የቡላ ገንፎ ሁሉም ሰው ይወዳል አይደል አያፍርም እኮ አሁን ቆጮ ስለማያፍር እኮ ኢምፖርታ በጣም አሪፍ ነገር እኮ ነው እኛም ቆጮ የሚያወፍር ነገር አይደለም ግን ከቆጮ ጋር የሚበላው ለምሳሌ ክትፎ ምናምን ግን እዛ ላይ የሚበላው ቂቤ በጣም ዴንጀረስ ነገር ነው እናንተ ኮረሪማችሁን ከቀይ ስጋ ጋር ሽት አድርጋችሁ ሚጣችሁን ቆንጆ አድርጋችሁ ሽት አድርጋችሁ ጨው ላይ ሁላ አድርጋችሁ በደንብ ሽት ካደረጋችሁ በኋላ ቂቤ በትንሹ በኮረሪማ ምናምን የተነጠረ ቂቤ ኮረሪማና ለክትፎ የሚሆን በኮረሪማና በኮሰረት ብቻ የተነጠረ ቂቤ ክትፎ ላይ ታደርጉበታላችሁ ቆጮ አድካሚ አይደለም ኢፊ አድካሚ አይደለም ቆጮ ከተገኘ አድካሚ አይደለም ያው ስራው አሰራሩ አመጣጡ ነው የምትዩ አገጋገሩ በስለኝ ነው ኦፍ ኮርስ አመጣጡ አድካሚ ሁሉ ነገር ያው ሲመጣ አድካሚ አይደለም ሁሉም ስራ አድካሚ ነው እና ያ ሲበላ ይጣፍጣል በጣም እና ማያወፍር ነገር ነው ቆጮ ቡላ ምናምን እና እንጀራ ማያወፍርም ግን እንጀራ ውስጥ ደግሞ አሁን ከእንጀራ ጋር የሚበሉ ነገሮች በተለይ ዘይት እንኳን የእንትን ዘይት ምንድነው እኛ ምንድነው የምንጠቀመው ዘይት የወይራ ዘይት ከሆነ ምንድነው ይባላል የምን ወይራ አደልኩት ልክ ነኝ ኦሊቭ ኦይል ስግድ አይደለ ሳይበዛ እያደረግን በሱ አንዳንድ ጊዜ ግን በኢትዮጵያኛ አንዳንድ ጊዜ በእኛ ሀገር ስታይል ጨለቅለቅለቅለቅ ብሎ እሱን በቃ እንደኔ ማለት ነው አንዴ በልታችሁ ሁለተኛ በአመታችሁ በ6 ወራችሁ ከሆነ ችግር የለውም ቡላ ገንፎ በጣም ብዙ ቂቤ ይፈልጋልና በተልባ ይነጠርሞ የቡላ ቂቤ በተልባ ይነጠራል አራ የማልሰማው ጉድ የለም እስኪ መልሰይ ጻፊው በጌታ ነው አንቺ ጻፊው እኔ ላምብበውና ይስሙ ደሞ ቂቤ በተልባ ይነጠራል እንዴ አልማዝዬ እኔም እየሳኩ ነው እንዴ እኔ ያስዳታስጩኸኝ እስቲ ቆይ የእናንተ ሙያችሁ እኮ ብዙ እኮ ነው መልሰይ ጻፊው እቺን ቂቤ በተልባ ያልሻት ልጅ ነው እንደው ከተሳስተሽ ከሆነ ታዩ አንዷ ልጅ ምን ብላ አወራች ወይ ኢትዮጵያዊ እኮ ባሌ ገረዝ ብሎ ድብድብ የፈጠሩት አይታችኋል አይደል ወየው እኔ በዘመኔ እንደዛ ስቅ ያላቀም ከልጅቷ ንግግር የኮመንቱ ባሌ ገረዝ ብሎ ድብድብ ጦርነት እሷ ደግሞ አስተማሪነቷ ነው እንዲበሳቂ ገደለኝ እንደዚህ አሁን በቂቤና ተልባ ይነጠሩልሽ ተሳስቂያለሽ አንቺ ነሽ አሁን ያስታወስሽኝ ሳቁት ኦ ማይ ጋድ ገኒ ያሁኑ አንግግር አልፈልግም እሺ እንደሱ ገኒ ሚኪያስ እንደሱ አትበየኝ ቆንጆ ኖ ሰው ሳያየው ዲሊት አድርጌልሻለሁ እንትኑ እሺ
ገንፎ በተልባ ገንፎ የእንትና የቡላ ገንፎ ያው እንደዛ የሚሰሩ ሰዎች አሉ ገንፎ በተልባ ይሰራል ግን የገብስ ገንፎ ነው አይደለ የገብስ ገንፎ ነው እንጂ ይሄኛው የጉራጌ ነው ስለ ጉራጌ ባህል አታቂ ትችያለሽ እኔ እንደውም ስለ ጉራጌ ባህል ሲባል አንድ ጊዜ አንድ ኤርትራ ውስጥ ተወልዶ የመጣ ልጁ ያስመራ ልጅ ነበርና ከጓደኛችን ነበር ብቻ anyhow መጣና ተጋብዞ ማለት ነው ቆጮ በወሬ ነው የሚያውቀው እንጂ ስለ ቆጮ አይቶ ማያውቅም ምንም የሚያውቀው ነገር የለም ልጁ እና ቆጮ ሲሰጠው በሹካ ምናምን የሚበላ ነገር መስሎታልና ግራ ተጋባ ከዛ ዝም ብሎ አይቶት ይሄ ነው ቆጮ አላው እና ምን ላደርገው ነው ከዛ ሽታው አንቀጠቀጠው እና አሁን አንቺም ምናልባት የክፍለ ሀገር ልጅ ወይ ሌላ ቦታ ልትሆን ይችላል ስለ ቡላ ላታየት ይችላልሽ እና ምንም ቢግ ዲል አይደለም ግን ተማሪ ያገርሽ ስለሆነ አልሚዬ ደግሞ እንደው ንጹህ ቂቤ ድሮ ቀረ ምንም አልቀረም አልሚ ደግሞ አለ ንጹህ ቂቤ ድሮ ቀረ እየተባለ ተረጥቅ ነው አሁን የሁሉ ነገር ያስቀረብን አለ እና አልሚዬ ላቢያ ተቀየመኝም ያ ግን የተልባ በገንፎ ጾም ሲሆን በተልባ አይደለ በተልባ የተልባ በዘይት ማለት እኮ ነው ተልባ የተልባ ዘይት አለ አይደለ ላይክ እንደዛ ማለት ነው እኔ አሁን ባለሙያ ሴት መስያችሁ ነው አይደለ አሁን እንደዚህ የምታወሩት ገልቶ አይደለሁም ግን ባለሙያ ደግሞ አይደለሁኝም ሞኬ ግን እንትና ምጣይሚ ኮረሪማ ምናምን እንደዚህ የሙያ ነገሮች አቃለሁኝ ጎበዝ ግን ኩከር አይደለሁኝም መብላት ግን አሪፍ ነኝ በእውነት of course ሰው ባለው እንደሱ አይደለም ሰው ባለው መብላት ይችላል ምናምን ሳይሆን ሁሉም ሰው ማግኘት ይችላል ቂቤ መብላት የሀብትነት ምልክት አይደለም ያው በእኛ ሀገር ስለሆነ ነው እንጂ እኛ ሀገር መቼም ሁሉ ነገር ያ ሙዝ ማይጨምሩት ጋር መሄድ ነው ትንሽዬ መግዛት እኛኮ ብዙ ቂቤ ስለምንፈልግ ነው ትንሽ በቃ ባለን ገንዘብ በጣም ትንሽዬ ገዝተን አቅልጠን ግን ትንሽ መጨመር ቂቤ ብዙ አትብሉ ኮሌስትሮል በእውነት በጣም ኮሌስትሮል እኔም ኮሌስትሮል አለሽ ብለውኝ በጣም ነው የሚያናደደኝ በጣም ቂቤ በላ ነበር ግሩምዬ እኔ ወረኛ እሺ ካልክ ምን እንላለን እሺ ላለው እንጂ ምን እላለሁ ወረኛው እኔን ከማጋር ላውራ ታዲያ አሁን ይሄን ከዘጋው በኋላ ዝም ነው ማለት የሚያወራኝ በአማርኛ የሚያወራኝ ኬት አመጣለሁ ላዋራችሁ እንጂ ምን አለበት አይግሩም ገና አሁን ስለገባ ነው ስለ ቆጮ ጎመን ምናምን ነበር ታሳየ ነበር ከመጀመሪያው ጀምሮ ታየዋለ በኋላ አንተኑን እሺ መቼስ እኔን ከመተሰድበኝ ምን አለበት እውነት ነው ትጂዬ ባለሙያ ነኝ ባለሙያማ ባሉን እንዲቆጩና ምናምን ይዤ መጣ ነበር እንዴ እኔማ በቃ የባህላችንን ምግብ ያስኩኝ ከች ማለት እኮ ነው እናንተ እህል እንደምትወዱ ዛሬ ላይ ታያላችሁ 800 ሰው አንድ ሰው ቁም ነገር ምናምን አይደለም ባወራ አትመጡ ሆዳችሁን እንደምትወዱ ግን ዛሬ አውቅ ያለሁኝ እህል ያስኩኝ እኔ ቡናዬንም እህሌንም ይዤ መጥቼ እናንተ ተገብ ቁጭ ብዬ እናማለን እናንተ ምታሙት ርስ ያዛችሁ እናማለን እንጂ ቁጭ ብለን እናማለን ባልና ማለን ሚስትና እንደው ብለጥፋለሁ ባልና ማለን ሚስትና ማለን ፕሮግራም ልጥፍ እናረግና ቡናችንን ይዘን እዚቹ ቆጮአችንን ለምን ቆጮ ብቻ ምንድነው ጭኮ አይላም ጭኮ አትወዱ ወይኔ ጭኮ በጣም አሪፍ እኮ ነው በቃ ጭኮ ቁርጥ ተደርጋ ደሞ አንድ ሙያ ልንገራችሁ ምንም ብርቅ አይደለም እንዳትሉ ለኔ ግን እግዚአብሔር ምስክሬ ነው አንድ ሙያ ስናክ አሁን ዝም ብላችሁ ያገኛችሁትን ቤት ውስጥ የድንች ጥብስ የምናምን የቺፕስ ምናምን የልጆቻችሁን ቺፕስ አትጨርሱ
እኔ ስናክ የምታረጉት ልንገራችሁ በጌታ እንዳትናደዱ ቢሰብ ለንዲ ያልችላችሁ እኔ ግን ወዳለሁ የጤፍ ቂጣ የጥቁር ጤፍ ቂጣ እሱን በጨው ቡክት ታርጋችሁ ሽት ታርጋችሁ ጠፍጠፍ ካደረጋችሁት በኋላ በመጣዳችሁ ቆንጆ አርጋችሁ ግግር አርጋችሁት በአራት ማዕዘን አሳምራችሁ በሚቀጥለው ቡና ስንጠጣ እሱን ይጀምጣ አሳምራችሁ ቆርሳችሁት ወይኔ እላዩ ላይ ይውላችሁ ኦሊቭ ኦይል በሚጥሚጣ እሷን ቅብት አርጋችሁ ሞርኒንግ ቡና ከመጠጣትሽ በፊት ጸለይ ስጨርሽ ቡናሽንና እሷን አንዷን ምን ያስበላሻል ምግብ ቀኑ ሙሉ የዚህ ሀገር ምንድነው ስሙ ይሄ በተለይ ፓንኬክ ምናምን ኬክ እሱን በልተሽ ምን አደዘደዘንኛ እኛ ስንት ነገር ይያለን ጥቁር ጤፋችንን ግግር አርገን በእንትን ቀባ አርገን ዳቦ ምናምን ይፍርኑ ዱቄት እንዳበሩ እሷን ቀባ አርገሽ ጤፋችንን እግዚአብሔር ይሰጠንን እድሜ ለመሬታችን እሷን ቀባ አድርጋችሁ እሷን እየበላችሁ ቆንጆ ቡናችሁን ስኳር አሳንሳችሁ እንደኔ እንደቀድሙ ስኳር ጥታችሁ ደግሞ እድሜ ደግሞ አለ እንግዲህ ከ35 አመት በላይ ሆናችሁ ሰዎች በተለይ ስኳር ተጠንቀቁ እኔ ከ35 አመት በላይ ስለሆንኩኝ እድሜ እንዳትጠይቁኝ 50 ነሽ ወይ ምናምን ካላችሁ በእድሜ ማንንም አያገባው እድሜ ጸጋ ነው ጸጥ ያ እሷን ብቻ ያቺኛዋ የጥቁር ጤፍ ቂጣ አትወዱ እሷን እየበላችሁ ወይኔ ሁልሽም አሁን ገብተሽ ልትጋገሪ ነው እኔ ከኔ ጋር ስትለያዩ ሁሉም ሰው ይጋገረ ሰው በሙሉ ነው የሚነግረኝ ደሞ አንድ እህቴ እንጀራ አገጋገር የበቀደሙ እንጀራ ተበላሽቶብኝ እንዳለ ጥየዋለሁ እኔ ጉራጌ አይደለሁኝም በኢትዮጵያዊነቴ ጉራጌ ነኝ yes እንደሱ አይነት ጉራጌ ነሽ ባለሙያን አንዷ ልጅ ምን አለች ሰብልጊ እንደውኩ እናንተ ጉራጌዎች እኮ ለዚህ ኮኖ ትሆንሽ አለችኝ እኔ ጉራጌ ስለሆንኩ አይደለም እኔ ጉራጌ አይደለም ማለት የጉራጌኛ ተናጋሪ አይደለም ግን I'm proud of በኢትዮጵያዊነቴ ኢትዮጵያዊ ስለሆንኩኝ እና ኢትዮጵያዊ ጉራጌዎች አካባቢ ስላደኩኝ እንጂ እኔ የአዲስ አበባ ልጅ ነኝ ጉራጌም አይደለሁም አማራም አይደለሁም በፋሚሊዎችን ከጠየቃችሁት ነግሬያችኋለሁ አባቴ ያደገው አያቶቼ ጎንደሬዎች ናቸው እንግዲህ ዛሬ ሰብለ አማራ ናት ጎንደር ናት ብላችሁ ደግሞ አረ ጎንደሬ ብላችሁ ደግሞ ሀገር ጨርሱ ሄዳችሁ አረ ሰብለ አማራ ነኝ ብላችሁ ደግሞ ተጨርሱ ያባቴ አያት ነው ያባቴ ምንድን ነበር ያባቴ አያቱ ነው ያባቴ ምናምኑ ደግሞ ያባቱ እናት ምናምን ኦሮሞ ነገር ነበሩ እኔ ታቃቸዋለሁ ኦሮሞቹንስ አማራዎቹንስ ምናምኖቹንስ እኔ አዲስ አበባ ላይ ዝንጥ ያልኩ ጉራጌ ዝንጥ ያልኩ ትግሬ ዝንጥ ያልኩ አማራ ዝንጥ ያልኩ ሁሉ ነገር ኢትዮጵያዬ ነኝ እኔ እና የናቴ ሳይድ ደግሞ ሌላ ነው ስለዚህ እኔ ኢትዮጵያዊ ነኝ እንግዲህ ኢትዮጵያዊነቴን አታጥቡት እሱ ውስጥ ደግሞ ፓኬጅ ነው ያለው ጉራጌ አማራ ትግሬ ኦሮሞ ሁሉ ነገር I'm beautiful እና እሱ ልትወስዱብኝ አትችሉም ለዚህ ነው ጉራጌ ስለሆንሽ ነው አይደለሁም እኔ ኢትዮጵያዊ ስለሆንኩ ነው እማምራው አማራ ስለሆንኩኝ አይደለም ነገረኛ ፖለቲከኛ ልታረጉኝ ማኔ እዛ ፖለቲካችሁን እዛ የለመዳችሁበት እዛው ፖለቲካ ይነካካል እነ ፖለቲኬ እኔ የአዲስ አበባ ልጅ ነኝ ዘራፍ ጎንደር በኢየሱስም እኔን አይመለከትም I love ጎንደር I love ጉራጌ I love ትግሬ I love ኦሮሞ I wish I can go to ወለጋ ሀገሬ ነው ጫንጮ አይቢን ጫንጮ ብዙ ጊዜ ይቻለሁ ካሳደገችኝ የናቴ ጎረቤት ያው እናቴ ማለት ነው ኦሮሞዎች ናቸው ይቻለሁ ጫንጮ በፈረስ ለመጀመሪያ ጊዜ ሄድኩት በፈረስ ሰርግ ነበርና ከነሱ ጋር ሄጄ ለመጀመሪያ ጊዜ ሄጄ ግን አልወደኩም ከፈረስ በፈረስ ይቻለሁ ቂቤን ተተኩሼ ሄጄ ቂቤን ለክለጫፍ ፈበየሰርጉን ጨፍሬ ስመለስ የቂቤ ቃ መስዬ አምሮብኝ አበባ መስዬ ነው የመጣሁት ከጫንጮ ስመለስ ማለት ነው
Yeah. So I'm Ethiopian, guys. እና ያ እንግዲህ እናንተ ምን ታመጣላችሁ ነገረኞቹ እዚህ ጋር እየገባችሁ ቡዳችንን እኛ በሚቀጥለው ደግሞ የወላይታ ልብስ የለብሼ ከፈለኩ የኦሮሞ ልብስ በትግርኛ ልብስ የለብሼ ጸጉሬን የፈለኩትን ተሰርቼ አጭር ጽሎነ ጸጉሬን እድሜ ለዊግ ጸጉሬን ክጥ ማርጊ አበባ የመሰለች ትግሬ መስዬ ከች ከፈለኩኝ በገዛ ሀገሬ ዋ እያልኩኝ በትግርኛ እየጨፈርኩኝ እሰይ እያልኩ መምጣት ነው። ማን ያገባዋል በገዛ ሀገሬ በገዛ ትግሬነቴ በገዛ ኦሮሞነቴ እናንተ ነገረኞች ዛሬው ከዚህ ማትወጡት ነገር ስለምትወዱ እህል ትወዳላችሁ። ዛሬ ያወኩት አንድ እህል ትወዳላችሁ። ሚረባው ወሬ አትወዱ። ዝም ብዬ ስላዘበዘብኩላችሁ ቁጭ ብላችሁ ወሬ ስታዳምጡ የቡና ወሬ እንደምትወዱ ነገሩ ኢትዮጵያዊ ቡና ይወዳል። ቡና ወሬ ምናምን ትወዳላችሁ። 800 900 ሰው ምናምን ቁጭ ብሎ የሚያይ አሁን ኢየሱስ ጌታ ነው ብዬ ስብከት በጀመራው ስለ ክርስቶስና ስለ መልካም ነገር እንዲሁን ብዬ ባወራላችሁ ውልቅ መዝሙሩ በከፈታውን እያንዳንዳችሁ ውልቅ ነው ብትሉት ሸቴና ዋሻው እኔም ልጄ ያገሬን ጉድ ስለማቅ እህል እንደምትወዱ ስለማቅ እህል ይዤ ቡናዬን ይዤ ያው እንዳደግነው በቡና አይደለ ወሬ ሁሉ ነገር በቡና ይገባል አሉ። ትምህርትም በቡና ይገባል። እናቶች ሳያስተውሉ ቀርተው ነው ልጄ ትምህርት ቤት ከቡና ጋር ቢልኩ ኖሮ ይሄ ሁሉ ተማሪ ይሄ ሁሉ ኢትዮጵያዊ በሙሉ አንደኛ ወጥቶ ዓለም ባወቀን ነበር፣ ሀብታም እንሆን ነበር። ከቡናና ከእህል ጋር ቢል ከቡና ሲዛ በኮዳ ቢልኩ ኖሮ ይሄን ኢትዮጵያዊ በሙሉ ሁሉም ዶክትሬቱን ምናምኑን ይሄው እህል እንደምንወድ የታወቀ ዛሬ ያ እኮ ኤፍዬ አሁን መዝሙር ብጀምር ውልቅ ይላሉ። እሺ አንድ ልጅ ልክ እንደዚህ ማለት ነው። ልጁ እማቀው ባህሬን ነው። ባህሬን ምን ሆኖ ነው ማቀው እንደዚህ እንትን ውስጥ ምንድነው ክለብ ውስጥ ማናጀር ሆኖ እዛ ክለብ ውስጥ ከኢትዮጵያ ዳንሰሮች ያስመጣል፣ ዘፋኞች ያስመጣል ምናምንና የኢትዮጵያ ባንድ ምናምን ተብሎ እዛ ውስጥ መጠጥ እየሸጠ ብቻ ከዛ ሴቶቹን ከአረቦች ጋር እንደውም ያስገደዳቸው እዛ የ2 አመት የ1 አመት የ6 ወር ኮንትራክት ተፈራርመው ምናምን ይመጡና ልጆቹ መመለስ ሁሉ እስኪያቀታቸው ድረስ ይሆኑና አረቡ ወዶሻል ካላወጣሽ ካልተኛሽ ያስገደዳቸው የሚያስፈልጋቸው ምግብ እየከለከላቸው ምናምን ብዙ ታሪኩን አቃለው። ምክንያቱም ዌትሮሶች እዛም የሚሰሩ እና ብዙዎቹን እንደውም እንረዳቸው ነበር በውጪ ማለት ነው። ልጆቹ የሚፈልጉት ድረስ ስፔሻሊ ወንዶቹ በጣም ይጎዱ ነበር ምናምንና እሱ ልጅ በውስጥ መስመር በጣም ባለጌ ነሽ አንቺን ብሎ ክርስቲያን አለኝ። ፍሬንድ ነን ማለት ፌስቡክ ፍሬንድ ነንና እያማውላችሁ ነው በቡና ሰው ይታማይለ ከዛ እንደሱ ሲለኝ ለምን እንደሱ አልከኝ እኔ ቆንጆ ምን አጠፋው ምናምን ብዬ ትዝ ሲለኝ ለካ ልጁ አስታወስኩትና ተገረምኩኝ። በመንደረ ትዝ ያለኝ የሚሰራው ስራ ጠፍቶብኝ ነበር ከመርዘሙ የተነሳ ማለት ነው ጊዜው። ከዛ እንትኑ ላይ ገባኝና ለምን ባለጌ ነሽ አለኝ ብዬ ፔጁ ላይ ገብቼ ሳይ መኪና ውስጥ ሆኖ ከሚስቱቱን ገርልፍሬንዱ ወይ እህቱም ልትሆን ትችላለች እዛ ላይ የመዝሙር የኦርቶዶክስ መዝሙር ከፍቶ እየተዘመረ ምናምን አንቺን ብሎ ክርስቲያን ነኝና እየተዘመረ ምናምን ሄደና ከዛ ፎቶዎቹ ማየት ጀመር። ተዛለኝ ለካ ክለብ ውስጥ የነበር የሱ ስራው ተዛለኝ ወደ ኋላ ማአት እህቶቻችንን ምናምን ሲያስጨንቅ ሲሸጣቸው ሲያስተኛቸው ምን ሲላቸው ማናጀር ሆኖ በሰው ሀገር ላይ እኔ አስተዋውሳለሁ ሄልፕ ያደረኳቸው ብዙ እዛው ሲዘፍኑ የነበረው it's not important የሰዎችን ስም መጥራት አስፈላጊ አይደለም እና ባለጊ ያለኝ ነገር ተዛለኝና በጣም ከንክኖኝ ነበር
ስቲል እኮ አም ዩር ፍሬንድ ግን ባለጌ ብለህ ሰድበኸኝ እኮ ስቲል እኮ ጓደኛ ነኝ ለምን ዲሊት አታደርገኝም አልኩትኝ ስቲል ፌስቡክ ፍሬንድ ነኝ ስለው ብሎክ አደረገኝ ማለት ነው ብሎክ አድርገኝ ወይም እኔ ግን አላረጋህም ብዬ በኋላ ግን ከነከረኝ ለምን ባለጌ አለኝ በጣም ተደንቄ ማለት ነው ትዝ ሲለኝ እሱ እኔን ባለጌ ማለቱ ደነቀኝ ስቲል እሱ እንትን ነው ምንድነው መጠጥ ሻጭ ነው እና እየሸጠ ስቲል ሴቱን ይቸረችራልና እኔ ባለጌ መሆኔ መቼም እዚህ ጋር መጥቼ ቡና መጠጣቴ እና ቆጮ መብላቴ ባለጌ ያሰኘኝም እና እናንተን አትጣሉ ከባላችሁ ጋር አትደባደቡ ማለት መቼም ባለጌ ካሰኘኝ እሱ ደግሞ ይፋቱበት እኛ እንሽጣቸው ማለቱ ገረመኝና ያው ሀሜት ለማማት ያህል ነው እቺ ለቡና እንዲሆናችሁ ለቡና እንድትሆናችሁ ያህል ነው ያማውላችሁ ታዲያ ማን ልማ አንድ ማማው ሰው አግኝቼ ነው አማ እና ይሁላችሁ እኔ ባለጌ አይደለሁም አንድ መዝሙር ልጋብዛችሁ ነው በሉ የምትወጡት ውጡ የምትቀሩት ቀሩ ግን እስካሁን ሰዓት አብረን ቆይተን መዝሙር ትሰማላችሁ የኦርቶዶክስ ልክፈትላችሁ ወይንስ የጴንጤ በድምጽ በልጫ ጻፉ እሱ ጋር ዘፈን አይፈቀድም የኦርቶዶክስ ወይ የጴንጤ እሱ ጋር ጻፉ አምተን ስንጨርስ አመስግነን ወንድሜን ወደዋለሁ መቼም ይቅር ብየዋለሁ አምተን ስንጨርስ አመስግነን እንዳንለያይ መድኃኒዓለም ይቅር በለኝ አባደባባይ ነው ሀሜቱም ዘንድሮ እኔም በቡና ልማብዬ ነው እንግዲህስ ምን ይደረጋል አመላችን እንግዲህ ኢትዮጵያ ላይ ሊወርድ ነው ጫቆ ናችሁ ከ800 ምናምን ሰው 500 ሰው ስቲል ያዳመጠ ጌታ ዘመናችሁን ይባርከው ጌታ ዘመናችሁን ይባርክ ጌታ ኢየሱስ ምስክሬ ነው እኔ ልንገራችሁ አንድ ነገር ኦርቶዶክስ ውስጥ አሁን ዘርፌ ምንድናት ከኦርቶዶክስ ወጥተው እንትን ሆነላ ኦርቶዶክስ አግልላቸዋለች ሲናገሩ እንትን ምንድነው እንትን ሲናገር ሰምቼ ነው የኦርቶዶክስ ሲኖዶስ እንትን ሰምቼ ነው ፌስቡክ ላይ እኔ ከኦርቶዶክስ ሰራታቸው አልሰማሁም ቆይ እኔ ግን የኦርቶዶክስ ውስጥ ስቲል ኦርቶዶክስ ውስጥ ያለ ሰው ግን ስለ ጌታ ኢየሱስ ስለ መድኃኔዓለም ስለ ቅድስት ድንግል ማርያም ልጅ የሚዘምር መዝሙር ካለ ማንንም ሰው በውስጥ በኩል ይላክልኝ አዘምራለሁ እግዚአብሔር ምስክር አዘምራለሁ ልጅ ዘርፌንም ጌታ ይባርካት መዛም ውስጥ ሆኖ ስለ ክርስቶስ የሚዘምሩትን ስለ ቅድስት ድንግል ማርያም ዘምሪ ብትልኝ እኔ ስለማልስማማበት አይ ላቭ ቅድስት ድንግል ማርያም በጣም ነው መወዳት ያምላኬ የጌታዬ የንጉሴ የኢየሱስ እናት ናት እወዳታለሁ በጣም ነው መወዳትና እንግዲህ እንደንትናችን ነው እንደ መረዳታችን ነው አንድ ጥያቄ ጠይቃለሁኛን እዚህ ጋር ጌታን መቀበል የምትፈልጉ ሰዎች ካላችሁ ዛሬ ከኔ ፓርቲ ጋራ ማለት ነው ከቆጮዬ ጋራ ያድርገ ጌታን እንቀበል አብረን ጌታን መቀበል ለምትፈልጉ ሰዎች አንድ ቁጥር ጻፉልኝ መቀበል ከፈለጋችሁ ጴንጤ ሁኑ ይያልኩ አይደለም ማንንም ሰው ጴንጤ እንዲሆን እኔ አልጋብዝም ጌታ ኢየሱስ ክርስቶስ የግል አዳኜ አድርጌ መቀበል የቅድስት ድንግል ማርያም ልጅ የግል አዳኜ አድርጌ መቀበል እንፈልጋለሁ የሚል ሰው አንድ ቁጥር ይጻፍልኝ አንድ ቁጥር ጻፉልኝ ፌስቡክ ምንድነው ዩቲዩብ ላይ ሰብስክራይብ ላይክ ኮሜንት ጻፉልኝ ኮሜንት አነባለሁ መልሳለሁኝ ሰብስክራይብ አድርጉልኝ ከወደዳችሁት ቪዲዮውን የምትወዱት ከሆነ ማስተምራችሁን ነገር ጌታን መቀበል የሚፈልግ ሰው ካለ ጻፉልኝ ሃይማኖት ማንንም ሰው እንዳይቀየር ኦኬ ልዑል ኦኬ ሊያ ኦኬ ሃይማኖት እንድትቀይሩ አይደለም ከየሆነ አንዱ ድርጅት ወደ አንዱ ድርጅት እንድትመጡ አይደለም ሮዚ ማሪያም ኦኬ መዝሙር ላኩልኝ በውስጥ በኩል እኔ በእውነት ኦርቶዶክስ ውስጥ ያሉ ሰዎች የሚዘምሩትን ስለመላእክት የተዘመረ አልከፍልም እና አልከፍትም እሱን ደስታ አዜብ ኦኬ ቀጥሉ መዝሙር ብትልኩልኝ አዳምጣለሁ እሰማለሁኝም ልጋብዛችሁ እችላለሁ ልናመልክበት እንችላለን እግዚአብሔርን እናመልካለን ለእግዚአብሔር የተዘመረ ነገር ለጌታ ኢየሱስ ለመድኃኔዓለም የተዘመረ ነገር ስማማለሁኝ እንከፍታለን ማለት ነው ያስማማናል አንድ ላይ የምንስማማበትን ነገር እንከፍታለን አብረን እናመልካለን ማለት ነው አብረን እንዘምራለን ሰብለ ኦኬ ፒተር እሺ ጴጥሮስ ኦኬ ሳራ ኦኬ ደስታ አይቻለሁኝ ድጋሚ አጻፉልኝ ስላየሁትኝ
ቅድም ቲጂ ነሽ አንገቴን አሞኛል ነው ራሴን አሞኛል አንገቴን አሞኛል ጸልይልኝ ያላችሁ ያልሽውን ጸልያለን ቤላ ልዩ ኦኬ አይትሻለኝ እኔ ቆንጆ አንደኛ ጻፍሽው አንቺ ነሽ እኮ ልዑል ነው ልዩ ነው ልዑል ኦኬ ምንም ጸጥ አትበሉ ጌታን የሚጠቅማችሁ ነገር ነው መነግራችሁ ጻፉ ልጸልይላችሁ ማጠንቁ አይደለም ምናመልከው ምህረት ማህሌት ኦኬ ቀጥሉ ጠንቋ አይደለም የምንጠራው ሃይማኖት እንድትቀይሩ እኔ በእውነት አምላኬ ምስክሬ ነው ጴንጤ እንድትሆኑ አይደለም ጋብዛችሁ ጴንጤ መሆን አያድናችሁም ኦርቶዶክስም መሆን አያድናችሁም ማሙሽ ኦኬ አያድናችሁም በሱ ፍቃድ ኦኬ ቤላ አይቻለሁኝ ቅድም ኦኬ አብራን እንጸልይ እኔ ምለውን ትደግማላችሁ ኦኬ እኔ ምለውን ደግማችሁ በሉ ኮንፌስ ማድረግ ነው ከቨናንት ከእግዚአብሔር ጋር ቃል ኪዳን ልክ ባልና ሚስት ሲጋቡ ቄሱ ይቆሙና በመሃል ይቆሙና ሚስትን ታገባታለህ ሆይ በእንደነው በችግርሽ ጊዜ በምንሽ ጊዜ በመኔ ጊዜ በሲትባል እሷ የተባለ በችግሬ ጊዜ ትቼ አልሄድም እንደዚህ አይኖም እንደዚህ አሁንም ብላ ያንን ቃል ኪዳን ትገባለች እሱን ቃል ኪዳን ይገባል ያን ጊዜ ምን ይባላል ባልና ሚስት ልክ እንደዛ እንደ ኮቨናንት በእኛና በእግዚአብሔር መካከለም ቃል ኪዳን ምክንያቱም ይሄ መጽሐፍ ቅዱሳችን ላይ ሁላችንም ላይ ተጻፈ ነው ጌትኛው እምነት ተከታዮች ጌታ ኢየሱስን መቀበል የምትፈልጉ ሰዎች ትችላላችሁ ሰው ኮቨናንት ከሌለው ቃል ኪዳን ከሌለው ሰይጣንን ማሸነፍ አይችልም ይሄ ደግሞ መጽሐፋችን ላይ ተጻፈ ነው መጽሐፍ ቅዱስ ላይ ተጻፈ ነውና የሃይማኖት ድርጅት ቀይሩ እኔ አላልኩኝ እኔ ከሃይማኖት ከእንትን ሃይማኖት ወደ እንትን ሃይማኖት መታችሁ ዘይት ግዙ ያልኳችሁ አይደለም ዘይት እንዳትገዙ የሚያድነው ኢየሱስ ነው ቤታችሁን በኢየሱስ ደም ነው እንጂ የሚሸፈነው በእንትና ዘይት አይሸፈንም አሜን ኢየሱስ ያድናል የሚያድነው የጌታ ኢየሱስ ክርስቶስ ደም ነው እሱ ሞቶልናል ዛሬም ደሙ ትኩስ ነው አሜን በመስቀል ላይ ሞቶ ለዓለም ሁሉ ስለዚህ ሰይጣንን ማሸነፍ የሚቻለው በኢየሱስ እንጂ ፈለጋችሁት ስም ስደረድሩለት ብትሉ በማንም ስም አታሸንፉትም ኢየሱስ ግን የኢየሱስ ስም ግን ከስሞች ሁሉ በላይ ይላል መጽሐፍ ቅዱስና በሱ ብቻ ነው ሰይጣንን ማንቀጥቀጥ የምትችለው የትኛው ነው ቤት ውስጥ ያለውን ችግር ልጆችን ማዳን ከፈለክ በኢየሱስ ስም ብቻ ነው ሰይጣንን ታሸንፈው ስለዚህ እንግዲህ እኔን የረዳኝን የሚያስቀኝን ምንድነው የሚያስቀሽ አንቺ ላይ ያለው ምንድነው ሳይሽ ደስ ይለኛል ምናምን ለምትሉ ሰዎች አንዳንዶቻችሁ ደግሞ ሳይሽ እበጂ ይለኛል ለምትሉትን ደግሞ ለምትሉትም ጭምር ማለት ነው የኢየሱስ መንፈስ ነው ላይ ስላለ ነው that's it ሌላ ታሪክ የለውም እኔ ምለውን በሉ የምትፈልጉ ማለት ነው ማትፈልጉ አለ ማለት ይችላልላችሁ እኔ ኢየሱስን ተለማመጪ ተቀበሉ አይደለም ጥቅሙ ለራስሽ ለራሳችሁ ነው አለበለዛ እዛው ፖለቲከኛ ናችሁ እየተደባደባችሁ መኖር ሙሉ መብታችሁ የተከበረ ነውና ድብድብ ማለት ፖለቲከኛ ተደባዳቢ ነው ማለት አይደለም ሁሉንም ሰው እንዳልጨፈጭፍ ጦረኛ እንዳትሆኑ ማለት ነው ኢየሱስ ያድናል ለዘላለም እኔ ምለውን ቃል ድገሙ ለሰው እንዳትኖሩ የህይወት ጉዳይ ነው ይሄ እሺ የህይወት ጉዳይ ነው ሃሌሉያ እግዚአብሔር አምላካችን ሆይ እናመሰግናለን ከሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ስለኔ ኃጢያት ስለኔ በደል በመስቀል ላይ የተሰቀለው ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው በልቤም አምናለሁ በአፌም እመሰክራለሁ ኢየሱስ የእግዚአብሔር ልጅ ነው ኢየሱስ ጌታ ነው ዓለምን ሰይጣንን ስራውን እክዳለሁ ጌታ ኢየሱስ ስሜን በህይወት መዝገብ ላይ ጻፈው በደም ሸፍነኝ እርዳኝ የቅድስት ድንግል ማርያም ልጅ ስሜን በህይወት መዝገብ ላይ ጻፈው ኃጢያቴን ይቅርበለኝ በደሌን ይቅርበለኝ ዛሬ አንተን አባቴ አድርጌ በህይወቴ ላይ በኑሮዬ ላይ
በቤቴ ላይ ሾሜሃለሁ ምራኝ ኃጢያትን እንዳልሰራ እርዳኝ ጸጋ ያግዘኝ አሜን የዘላለም ቅዱስ እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግናለሁ ወገኖቼን እንድትረዳ በኢየሱስ ደም ሁሉንም ሸፈንኩኝ እግዚአብሔር ሆይ አንዳች የጠላት ድምጽ ወደነሱ እንዳይመጣ እግዚአብሔር ሆይ በደም ሸፈንኳቸው ዓለምንና ሰይጣንን ስራውን ሁሉ በኢየሱስ ክርስቶስ ስም ወደ ጥልቁ እንዲወርድ በኢየሱስ ስም እኔ ጸልያለሁ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም የመጣውት ከዓለም ላውጣችሁ ሳይሆን በዓለም ይያላችሁ ከናንተ ጋር ነኝ ብለሃልና ጌታው ዓለሙን አሸንፌ እንደሄድኩኝ እናንተም ዓለሙን ታሸንፋላችሁ ብለሃልና ወገኖቼ ዓለምን ሁሉ እንዲያሸንፉ አብሮነት ከነሱ ጋር እንዲሆን በኢየሱስ ስም ጸጋ ይርዳን ሁሉ ላንተ አሳልፈን ሰጠን ቀኑን ጊዜውን ሰዓቱን ሁሉ አሳልፈን ሰጠን በኢየሱስ ክርስቶስ ስም አሜን ደሞ የታመመችው እህቴ ቲጂን ዛሬ በኢየሱስ ክርስቶስ ስም አንገቷን ዳሰስን በኢየሱስ ስም ተፈወሽ የእግዚአብሔር እጅ ያግኘሽ ክብር ሁሉ ለእግዚአብሔር ይሁን ሰዓቱን ጊዜውን እያንዳንዱን ላንተ አሳልፈን እንሰጣለን የተመለከቱኝ አብረውኝ የነበሩ እግዚአብሔር የሚያኙን ሁሉ ባርካቸው ልጆቻቸው ትዳራቸው ቤታቸው ሙስሊሙን ክርስቲያኑን ጠቅላላ ባርክ በኢየሱስ ስም አሜን የሳተ ቢኖር ይመለስ ዛሬ ምድራችንን እንድትባርክልን ለነገስታት ለመንግስታት ሁሉ ልብና ማስተዋል ስጥ እግዚአብሔር የዘላለም አባት ሁሉ መተሳሰብና መፋቀር እንዲሁም በምድራችን ላይ የኢየሱስን ምህረት የኢየሱስን ደም በምድራችን ላይ ጠርተናል እግዚአብሔር ሆይ እጅ ጣልቃ ይግባ አሜን ሁሉ ላንተ ክብር ይሁን አሜን ኢየሱስ ያድናል እወዳችኋለሁ I love you so much ሌላ ቀን ደግሞ ቅዳሜ ደግሞ በሌላ መልኩ ደስ ባለኝ መልኩ ደግሞ ልመጣ እችላለሁ ማን ያውቃል በባህል ልመጣ እችላለሁ በሌላኛው ያው ምግብ እንደምትወዱ ታውቋል ምግብ አፈላልጌም ቢሆን ይዤ እመጣለሁ ሌላ ምን አደርጋለሁ ምግብ ፈልጌ ይዤ እመጣለሁ እናንተም አትጥፉ እመጣለሁ ቡና እንደምትወዱ አውቃለሁ ቡና ይዤ እመጣለሁ ተባረኩልኝ ሻሎም ለዛሬ ብዙ ሰዓት ይጃቻለሁ ተኙ መተኛት ያለባችሁ ሰዎች ቴንክ ዩ ሌላ ጊዜ በጊዜ ገርባለሁኝ ላይክ እና ሰብስክራይብ አድርጉ ሻሎም